በጣም ከባድ ነበር ትምህርት። ቅጣት ትጠላለህ። ሀገር ነበር የዛኔ አዲስ አበባ ክፍለ ሀገር ነው የምትባል። እንደክም እንለፋ ነበር። ገብቷል። እድሎች በጣም ጠባብ ነበር። አንደኛ ክፍል የሚገርም ነገር አንድ ከተማርኩ በኋላ አንደኛ ክፍል ማለፍ አልቻልኩም፣ ወደቁ። ድሮም እኮ ቀበሌና ቀለም የሰሩለትን አያውቅም ምናምን ተብሎ እንትን ሆነ እና የሞራል እንትኑ ነበረ። ሞራል ኤርፖርት ሄድኩኝ። ከዛ ስራው ምን ነበር መሰለህ? ወፍ ጥበቃ ይባላል። አብዛኛው ግን እንትናችን ተመሳሳይ ነው አኗኗራችን። አባባሌ ገባ አይደል? በጠዋት ወጥቶ ማታ 4 ሰዓት የሚገባ እዛም ላይ ገባም ይችላል። ከባድ ጊዜ ነበር። ስለዚህ አየር መንገድ በጣም ባለውለታም ነው ሊባል ይችላል። በኤክሰለንት በጣም አብዛኛውን ጊዜ ደግሞ ሲጣሉ ጠብ ከተፈጠረም ደግሞ በሴት ነው። ሴት ነች ምክንያት እንጂ ማስታወሻ ያውልሽ ፎቶ ስጋዬን ላፈን ይፈሳል እንባዬ። ድንብዝ ቅንብዝ የሚባሉ ወደ ጉርድ ሾላ እንትኖች ሆቴሎች መዝናኛዎች ነበሩ በጊዜ ድንብዝ ምናምን እዛ እየሄድን ሁሉም በራሱ ነው መንገድ ማለት የሚያጠምደው አይደል? ድርሻውን ይሞክራል። ይሞክር። ልክ መሄዷ ሲታወቅ የጋራ ነጠላ ዜማ ወጣች። ወንድ ልጅ ሲወለድ ሁሉ ነገር ኑሮ ትምህርት ግን በጣም ትወዳለህ አበራ? አዎ ከድሮም ጀምሮ በጣም ስቲል ነው። ትምህርት ላይ ያለህ አመለካከት በጣም ይገርመኛል። አዎ በስቲል አሁን ራሱ ፊዚክስ፣ ኬሚስትሪ፣ ባዮሎጂ በቃ አነባለሁ። እሺ እንደው አባትህን እንዴት ትገልጸዋለህ? ለኔ ከነፍሴ በላይ ነው። ኧረ ተው በጣም ትወደዋለህ። የሚያሳድገው ፈጣሪ አምላክም ቢሆን ትንሽ ጥንቃቄ እና ክትትል ነበረኝ። ህብረተሰቡ ለባንክ ሰራተኞች ያለው የተሳሳተ አመለካከት ምንድን ነው ብለህ ታስባለህ? ለሀሳብ ተገዢ መሆን ገብቷል። አውት ኦፍ ማይንድ መሆን ማለት ነው። እና ብዙ ጊዜ በሀሳብ ከተገዛ 90-80 ዓመትም ኖርክ ሳታውቀው ዝም ብለህ መደድ የሆነ የምትፈልገውን ሳታገኝ ልታልፍ ትችላለህ። እኛ ግን እንዲያውም ኢንከሬጅ ነው የምናደርጋቸው ወደ ብድር እንዲገቡ። ምክንያቱም አሁን ላይ ያለ 1 ሚሊዮን ብርና ቀጣይ ከ2 ዓመት ከ1 ዓመት ምናምን በኋላ ያለው 1 ሚሊዮን ብር ዋጋው እኩል እንዳልሆነ ኦፕኒንግ እንደዚህ የሚባሉ ነገሮች አሉ። ያንን ታርጌት ማሳካት ያው ትንሽ ቻሌንጅ አለው። ሰላም ነው። ሁሉ ሰላም ነው። አማን ነው። እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆይ። ሰላም ነው። አለን። ተመልካቾች እየተከታተላችሁት የምትገኙት እንደ ኮምፓስ ወግ በዛሬው ፕሮግራማችን ጥሩ ቆይታ ለማድረግ አሁን እነሱ ቤት ተገናኝተናል አይደል? አሁን ግባ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችንም እንግዲህ አንድ እንግዳ ይዘንላችሁ ቀርበናል። ከእንግዳችን ጋር እንግዲህ እስከ መጨረሻው ድረስ አብራችሁን እንደምትቆዩ ተስፋ በማድረግ የዛሬው እንግዳችን ማን ነው፣ በምን ሙያ ላይ ነው የተሰማራው እና አጠቃላይ የእንግዳችንን የህይወት ጉዞ፣ የትምህርቱን ገጠመኞች፣ የስራ ልምዶች፣ አጠቃላይ ቤተሰባዊ ህይወቱንና ከሙያውን ጋር የተያዙ የተለያዩ ርዕሰ ጉዳዮችን እያነሳን እንግዲህ አብረን እንቆያለን። እናንተም እንግዲህ ይህን ፕሮግራም ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ኮምፓስ ወግ ነው። መልካም ቆይታ። እንኳን በሰላም ጠበቀኝ። አንተም እንኳን ደህና መጣ። እስኪ እንግዲህ ራስን በማስተዋወቅ ፕሮግራማችን ጀምር። ስሜ አበራ አበበ ይባላል። ተወልጄ ያደግኩት እዚሁ አዲስ አበባ ጦር ኃይሎች ልደታ አካባቢ ነው የተወለድኩት። እኔ የተወለድኩበት ወቅት ያው ቅድም ማለት እንደነገርኩ 1960ዎቹ መጀመሪያ፣ መካከለኛ እና መጨረሻ ላይ ባሉት በዛ አንዱ ወቅት ላይ ነው የተወለድኩት
በጣም አሪፍ አቶ አበራ፣ ስለተገናኘን በጣም አመሰግናለሁ። በነገራችን ላይ አንቱ ልበል እርሶ ልበል ያው ካለን ቅርበት አንፃር ስላማረጥከኝ ደስ ይለኛል። ያው አንተ ብትለኝ ይመቸኛል። እንግዲህ ያው አቶ አበራ እውነት መናገር ስለተገናኘን ከረጅም ጊዜ ቀጠሮ በኋላ የህይወት ልምድን ለማጋራት እዚህኛ ፕሮግራም ላይ ስለቀረብ በጣም ነው ደስ ያለኝ። ከባለ ታሪካችን ጥሩ ግንዛቤ እንደምትወስዱ ተስፋ አደርጋለሁ። እናንተም እንግዲህ ይህን ፕሮግራም ይህን ቪዲዮ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ የፕሮግራማችን ቤተሰብ ይሁኑ። ፕሮግራማችን እንግዲህ ኮምፓስ ወግ ነው። ፕሮግራማችን ተጀምሯል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። መልካም ቆይታ። እንግዲህ አበራ ባንክ ባለሙያነት እንደው ወደዛ ወደ ዋና ጉዳያችን ከመሄዳችን በፊት አበራ ምን አይነት ሰው ነው? የልጅነት አስተዳደጉ ምን ይመስላል? የትምህርት ህይወቱ ምን ይመስላል? እስኪ እንደው ከልጅነት እንጀምር። እስኪ ልጅነትና አበራ እንዴት ነበሩ የሚለው ነገር እስኪ ከዛ እስኪ የህይወት ልምድህን አጠቃላይ ያሉትን ነገሮች እናነሳለን። እስኪ ከዚህ እንጀምር። ያው ማለት ያው የልጅነት ጊዜ ያው ትንሽ ከባድ ነበር። ምክንያቱም ያው አንዳንድ የጤና ችግሮች ነበሩ ማለት አሁን ላይ ሳውቀው ስረዳው ማለት ነው። እና ግን ያው እነዛን ነገሮች በሕክምናም በምንም እየተወሰዱ ያው የማቅለሉ ሁኔታ ነበረ። እና ትምህርቴንም ከ1 እስከ 8 እዛው አካባቢ ነው የተማርኩት። ግን ምንድነው መሰለ ልደታ ጦር ኃይሎች ተወለድንና ሰባዎቹ መጨረሻ አካባቢ መገናኛ 24 ቀበሌ በፊት እዛ ቀበሌ ቤት ውስጥ ነበር የምንኖረው። እኛ ቤተሰቦቻችን ቤት ሰርተው መገናኛ 24 ቀበሌ እዛ መጣን እና አብዛኛውን ህይወታችንን ያው ያሳለፍነው እኔ ከቤት ትዳር መስርቼ ህይወት መስርቼ እስከወጣሁ ድረስ በ24 ቀበሌ መገናኛ ነው ያሳለፍኩት። እና ግን የጁኒየር እድሜ ከ1 እስከ 8ኛ ክፍል ባለው ጊዜ ውስጥ ግን ከ1 እስከ 6 እስከ 8 ድረስ ባለው ጊዜ ውስጥ ግን ልደታ ነው እንትን ያሳለፍነው የኖርነው ማለት ነው። እና ትውልዴ ያው ልደታ ነው የሚባለው። ከዛ በኋላ ደግሞ ቀይረን መገናኛ 24 ቀበሌ መጣን። 24 ደግሞ አብዛኛውን እድሜ ያደግኩበት ብዙ ልምዶችን ያሳለፍኩት 24 መገናኛ ነው ማለት ነው። እና ሰባዎቹ መጨረሻ አካባቢ ነው ከልደታ ለቀን ቀይረን መገናኛ የመጣ ነው። ሰባዎቹ መጨረሻ 80 ምናምን አካባቢ 24 ነበርን ማለት ነው። እና ረጅም ጊዜ ነገሮች እስኪቀየሩ ድረስ እኔ አግብቼ ትዳር መስርቼ እስከወጣ ድረስ የኖርኩት ግን የት ነው? መገናኛ ነው ማለት ነው። እና የልጅነት የትምህርት እንትኔን ስታነሳው እንዳልኩ በጊዜው 60ዎቹ መጀመሪያ መጨረሻ 70ዎቹ መጀመሪያ አካባቢ ትምህርት ጀመርኩ። የት በጊዜው የነበረው እንዳልኩ ቄስ ትምህርት ቤት እንጂ አሁን እንዳለው KG1 KG2 KG3 የሚባል እንትን አልነበረም። የትምህርት እንትኑ በጣም ጠባብ ነበር። አሁን ትምህርት የጀመርከው መጀመሪያ ከቄስ ነው የተጀመረው። እንግሊዝኛ ምናምን አትማ ABCD ትቆጥር ይሆናል። A to Z ያለውን ትቆጥራለህ። በተረፈ ግን የአማርኛ ፊደል ሀ ሁ ሂ ሃ ሄ ሆ እያሉ በደንብ ያስቀምሩናል። እና እኔ እንዲያውም ሕፃን እያለሁ ትንሽ አንደበቴን ያዝ ያደረገው ነበር። ረጋ ስደርስ ረ ማለት አልችልም። ግራጁዋሊ ነው ሳውንዱ የተቀየረው። ፊት ነበር የምለው ራሱ እሷ ጋር ስደርስ ራሱ አሁን ከላይ ብዬ መጥቼ ጸጥል ነበር አስታውሳለሁ። ከዛ በኋላ ገባሁኝ። ሶስቱን ስንት ጊዜ ተማርክ ማለት ነው? ቄስ ትምህርት ቤት 2 ዓመት ምናምን። ከዛ በኋላ አንደኛ ክፍል ገባ። አንደኛ ክፍል ሄደህ ተፈተነ ነው። ፊደላት ትፈተናለህ፣ ማንበብ ምናምን ትፈተናለህ። ካነበብክ ከቻልክ ጋዜጣ ያመጡልሃል፣ አንብብ ትባላለህ። ካንብበህ በደንብ በብቃት ካለፍ አንደኛ ክፍል ትገባለህ። ይህን ይመስላል ማለት ነው አማማራችን። አንደኛ ክፍል የሚገርም ነገር አንድ ከተማርኩ በኋላ አንደኛ ክፍል ማለፍ አልቻልኩም፣ ወደቅኩ። አንደኛ ክፍል እኔ ወድቄያለሁ። በዛን ሰዓት ትጣላለህ። ይሄ እንደዚህ ቀልድ የለም። ስታንዳርዶች አሉ። ያን ስታንዳርድ ካሟላ ታልፋለህ፣ ካላለፍክ ግን ትደግማታለህ። አንደኛ ክፍል ወደቀ። አንደኛ ክፍል በስንት ዓመት ነበር አንደኛ ክፍል የገባው? ኦልሞስት ያው መዘግየት አለ። 8 ዓመት 8-9 አካባቢ ነው አንደኛ ክፍል የገባው። እንዲሁም እኮ የቄስ ትምህርት ቤት የገቡ ልጆች በጣም ፋስት ናቸው።
ምክንያቱም ፊደል የሚቆጥራሉ ቁጥሮችን በደንብ ለይተው ነው አንደኛ ክፍል የሚገቡት እና እንዴት አንደኛ ክፍል ሊከብድ ይቻላል? አዎ ስለ እኔ ብቻ እኮ አይደለም የሚወደቁት በብዛት ረፍረፈውናል፣ ቀለውናል። ኦኬ ምክንያቱም ጀስት እኔ የተነሳሁት አነሳሴ ከድክመት ከዊክነስ ነው የጀመረው። በኋላ ግን ግራጁዋሊ የሆነ ለውጥ እያመጣው ያንን ደግሞ አደርግ የነበረው በራሴ ነው ጀስት በራሴ እንጂ ሰው አግዞ ምናምን አይደለም። እና ፌል አርጌ ነበር። እሺ ከዛ በኋላ ያው በሚቀጥለው ሁለተኛ ክፍል ገባን። ሁለተኛ ክፍልም እንደዚሁ ጠንከር ያለ ትምህርት ነበር የምትማረው። አለፍን። ሶስተኛ፣ አራተኛ፣ አምስተኛ እየተባለ ስድስተኛ ክፍል ደረሰ። ትምህርት አሰጣጡ ደግሞ በጣም ይገርማል። ለምሳሌ ትልቅ የዘንዶ ሳይንስ ከተባለ ዘንዶ የለም እንደዚህ ቆሞ እንዲህ ስዕሉን ያሳያል። የተለያዩ ስዕሎች ነው የምታየው። ጠንከር ያሉ ትምህርቶች ነበር የምንማረው። ማመር ስታይሎች ነበሩ እና ትኩረት የምታደርገው በአብዛኛው ያው ፊደላት ላይ ነበረ እና ጎን ለጎን ደግሞ ቤተክርስቲያን ምናምን እየሄድን ሰንበት ትምህርት ቤትም እንማር ነበር። ጎን ለጎን ልደታ እዛ ሄደን እንዘምራለን፣ ስነ ጽሁፍ እናቀርባለን። ጥምቀት ሲመጣ ዩኒፎርሞች ለብሰን እንትን እንል ነበር። በቃ ጥሩ ነበረን ዲሲፕሊኑ። ትምህርት ቤቶች የትምህርት ቤት ያው አንድ ትምህርት ቤት አይደለም መቼም የተማርከው ብዬ አስባለሁ። እና የት ትምህርት ቤቶች ነው የተማርከው? እኔ የተማርኩት ሜክሲኮ ደሴ ሆቴል ከፍተኛ ፍርድ ቤት አካባቢ ዳርማር አንበሳ ጫማ ፋብሪካ የሚባል አለ። ከሱ ጀርባ ባልቻ አባነፍሶ የሚባል የመጀመሪያ ትምህርት ቤት። አዎ ከአንድ እስከ 6 እስከ 8 ድረስ እዛ ነው የተማርኩት። እና በጣም ከባድ ነበር ትምህርት። ቅጣት ትጠላለህ። ሂሳብ አስተማሪ ሲገቡ ጉማሬ ይዘው ነው የሚገቡት። ጎማ የሌባ ጎማ ጠፋል፣ እሱን ይዘው ነው የሚገቡት። እና በቃ ኢነርጀቲክ ሆነው ነው የሚያስተምሩ። ጥያቄ በዛ ላይ ደግሞ በብዛት በብዙ ሆነ። በአንድ ክፍል ውስጥ 70-80 ተማሪ ነው የሚማረው። እንደዚህ ቀልድ የለም። እና ያን ሁሉ ቁርጠኝነታቸው ውሳኔያቸው ምናምን ደስ ይላል። ግን ካልመለስክ የሚጠይቁን ጥያቄ በአግባቡ ካልመለስክላቸው ግን ቅጣት እንደነገርኩ በሌባ ጎማ ትገረፋለህ። ከዛ ሚኒስትሪ 6ኛ ክፍል ነበር እንደው እሱን በጥሩ ውጤት ነው ያለፍኩት። 80 ምናምን 83 ምናምን አምጥቼ አለፍኩኝ። 7ኛ ክፍል ገባው ማለት ነው። ወደ 7 ሳልፍ ከልደታ ቤት ሰራንና ቤት ቀይረን ከልደታ ጦር ኃይሎች ወደ መገናኛ 24 መጣ። 7 እና 8ን እዛው ባልቻ አባነፍሶ ከ24 ደሴ ሆቴል እየተበላለስ 2 ዓመት እዛ በእግር የሚሄድበት ቀን ሁሉ ይመስላል። ከዛ 7ኛ ክፍል በጣም በሚገርም ሁኔታ ከክፍል 3ኛ ወጣ። ተሸልም ይወዱ ነበረ። በጣም የሚገርም ብቃት ነበረ። ያኔ ኬት እንዳመጣሁት ሁሉ አላውቅም። አንደኛ ክፍል ወድቀሃል ግን ጀስት በቃ ቼንጅ ነገሮች ተቀየሩ። ይሄ ይጠቅማል ብዬ ነው። ምክንያቱም ያው ልጆች ብዙውን ጊዜ ሲያስቸግሩ ምናምን እንትን ስንል የመለወጥ እድሉም የዛኑ ያህል ሰፊ ነው አለ። ገብቷል አይደል? ወላጆች እቺ መልእክት ትጠቅማለች ብዬ ስለማስብ እሱማ በነበረበት ማንም እኮ አይቀጥልም። ግን ተስፋ መቁረጥ ምናምን ጥሩ አይደለም። ልጅ ሳታስበው የሚነሱ ልጆች አሉ፣ ብድግ ይላሉ። ሚኒስትሪን 95 አመጣው 8ኛ ክፍል እና እንትኗ እንዲያውም አለች ካርዷ እንደ ድሮ አሁን እንደ ኦንላይን ምናምን ነው አይደል? የኛ ግን እንደዚህ ነበር። ይሄ 8ኛ ክፍል ካርድ ነው። ይሄ ማለት ምን ይላል? የምስክር ወረቀት በኢፌዴሪ ህገ ዲሞክራሲ ሪፐብሊክ የትምህርት ሚኒስቴር ይላል። የምስክር ወረቀት አበራ አበበ ለሚ 1980 ዓ.ም በ12 ዓመቱ በአዲስ አበባ ክፍለ ሀገር አባነፍሱ የትምህርት የሚመለቅ ምናምን ይላል እኮ። አዲስ አበባ ምን ነበር የሚባለው? እዚህ ጋር ስሙን አየኸው? አዲስ አበባ ምንድን ነው የሚባለው? በአዲስ አበባ ክፍለ ሀገር ነበር የሚባለው። ክፍለ ሀገር ነበር የዛኔ አዲስ አበባ ክፍለ ሀገር ነው የምትባለው። 8ኛ ክፍል የተፈተንከው አባነፍሶ ትምህርት ቤት ነው ማለት ነው። አባነፍሶ ትምህርት ቤት ተፈትኜ 95 ነው ያመጣው። የሚገርም ውጤት ነው። የተመደብን አዲስ ከተማ መርካቶ፣ እዛ ተመደብኩኝ። እዛ አዲስ ከተማ ተመደብኩኝ። እዛ አዲስ ከተማ ስመደብ እኔ አላውቀውማ ከተማው። እዛ እናቴ ነች ነፍሷን ይማራት፣ እሷ ይዛን ትሄዳለች። ደግሞ ማትሪክ አሁን ሚኒስትሪ የሚወጣው አሁን በእናንተ ጊዜ አሁን ባለው ዘመን የሆነ 1 ወር 15 ቀን ምናምን ነው አይደል? እዛ ግን እንደዚህ አይደለም። በዛን ጊዜ ሰኔ ትፈተንና ጳጉሜ ላይ ነው ሚኒስትሪ የሚወጣው። የ6ም የ8ም አንድ ላይ
ጳጉሜ ላይ ሁልጊዜ ኮንስታንት ነበረ። ኮንስታንት ነው ጳጉሜ ላይ የሚወጣው እና በእንደዚህ ነው በካርቶን ነው የሚዘጋጀው። ይሄ በዚህ በጊዜ የነበረው ማለት ነው። ከዛ በኋላ ጳጉሜ ደግሞ ያው የአዲሱ ዓመት መግቢያ መባቻው አይደለ አሮጌው አልፎ አዲሱን የምትቀበልበት እና እናታችንም ገበያ ይታይ መርካቶ ነው የምገዛው የሾላን አልለመድኩትም ሾላ አልገዛም በዛውም ናን ሂድ ብላኝ እዚህ ይለኛል። የበዓል ዝግጅት አለ አይደል ሽንኩርት ቂቤው ምኑን ለመግዛት መርካቶ ሄደች ከየት ከመገናኛ ከዛ እኔን ይዛኝ ሄዳ አሳየች። አዲስ ከተማ ይሄ ነው ትምህርት ቤቱ እዚህ ነው የተመደብኩት አለች። አዮ ትምህርት ቤቱ ያምራል ደስ ይላል፣ ግን ግርግሩ ጫጫታው ሁካታው ዘፈኑ ምናምን በጣም ይረብሻል። እንዴ ማጽማዬ ያልኳት እዚህ ነው የምማረው እንደዚህ እየተጮኸ ታዲያስ እንደዛ ካሰብክ እኔም ጥሩ ነው ቦሌ ሃይ ስኩል ትገባለህ አሉ። እዛ አስመዘገበችኝ። ቦሌ ሃይ ስኩል ከ9 እስከ 12 እዛ ትምህርቴን ጨረስኩ ማለት ነው። ከ9 እስከ 12 12 ያክፍል የኛ ቤዛኔ 12 ያክፍል የ10ኛ ምናምን የሚባል የለም። ልክ 12ኛ ክፍል ስንደርስ ማትሪክ ተፈተንን። ከዛ በኋላ ከኢለመንተሪ አንስቶ እስከ ሃይ ስኩል ድረስ ያለው የህይወት ታሪክ ይሄን ይመስል ነበር ማለት ነው። እንዲሁ ግን በጣም ደስ የሚል ነገር ነው እያጫወትኩኝ። ምክንያቱም ከልጅነት ጀምሮ ከአንደኛ ክፍል ወይም ደግሞ ከቄስ ትምህርትን የጀመርከው እስከ 12ኛ ክፍል በተለያዩ ትምህርት ቤቶች ለማልቀው እንግዲህ በትምህርት ቤት ቆይታችን ያው ሁላችንም የራሳችን ገጠመኞች ዝታዎችን ይኖራሉና እንግዲህ በትምህርት ቤት ቆይታህ ረጅም ጊዜ ሊሆን ይችላል ምናልባት ለማስታወስ ማለት ነው ሊከብድ ይችላል። ግን እንደውም ማትራሳቸው ገጠመኞች ግን ምንድነው መሰለህ አብዛኛውን እኛ የምናሳልፈው በማንበብ ነው በመታገር ትምህርቱ ቢገባንም ባይገባንም እንደክም እንለፋ ነበር። ገብቷል። እድሎች በጣም ጠባብ ነበር። ታስታወስከው ወደ ብሔራዊ ቲያትር ጀርባ ወመዘክር የሚባል ላይብረሪ አለ። እንደገና አዲስ አበባ መስተዳድር መዘጋጃ ነው በፊት የሚባለው እሱ ውስጥም ላይብረሪ አለ እና ብዙ ጊዜ በቃ እዛ በጥናት ቢገባህም ባይገባህም እዛ ነው ብዙም የምታሳልፈው እና ሞር ጭምትነቱ ነበር። ትምህርት ቤት ነው የምትሄደው። ከዛ ትምህርት ቤት ሄደ መጽሐፍ ፈልገ ያገኛሃትን ለማንበብ ትጥር ነበር እና ላይብረሪ እንዳሁኑ እንግዲህ አላቅም ያሁኑን አላቅም ብዙም አላየውኝም። ግን በጣም ሌሊት 11 ሰዓት ነበር ላይብረሪ ለመግባት የምንሄደው ቅዳሜና እሑድ። በተለይ ቅዳሜ ሌሊት 11 ሰዓት ሄደ ወረፋ ይዘ እስኪከፈት ጠብቀህ ከዛ እንገባ ነበር። ምግብ የለ ምን የለ ባዶ ገብቷል አይደል? ገብተን እዛ በዛ ላይ ደግሞ ስታጠና በሽፍት ነው። የጠዋቱን ከገባ እስከ 6 ሰዓት ትገባለህ እንዳለ ነው የሚያባሩ። ውጣ ትባላለህ ትወጣለህ። ከሰዓት ደግሞ ከ5 ሰዓት ከ4 ሰዓት ጀምሮ ወረፋ ይዘው እስከ 11 ሰዓት የሚያጠኑ ነበሩ። ይሄ ትዝታ አለኝ። ከዛ ተሰልፈ ምናምን ዘበኛ እየመጣ አንተ ግባ አንተ ውጣ እየተቀጠቀጥክ ምንም ሳትበላ ያን ያህል ኮሚትመንቱ ነበረ። ብዙ ዋጋ ከፍያለሁ ከፍለናል ለመማር። በተረፈ ግን ይሄ ወጣ ምናምን ማለቱ ላይ ትፈራለህ። የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። አሁንም ፕሮግራማችን ይቀጥላል። መልካም ቆይታ። እንግዲህ አሁን እንደነገርከኝ ያው የትምህርት ህይወት እንግዲህ ከአንደኛ ክፍል እስከ 12ኛ ክፍል ያው በዚህ ሁኔታ ተጠናቀቀ ማለት ነው። ከዛ በኋላ በእናንተ ጊዜ ይመስለኛል 12ኛ ክፍል ብሔራዊ ፈተና ነበር አይደል? በዛን ጊዜ እንግዲህ ባለኝ መረጃ መሰረት ከባድ ይመስለኛል የማለፊያ ነጥቡና የ12ኛ ክፍል ውጤቱን በተመለከተና ከዛ በኋላ ከ12ኛ ክፍል በኋላ የዩኒቨርሲቲ ነው ኮሌጅ ነው ያሳለፍኩ። ከዛ በኋላ የስራ ሁኔታ እንዴት ነበረ የሚለው ነገር ጠቅለል አድርገህ እስኪ። 12ኛ ክፍልን ስንጨርስ እንደነገርኩ አቅጣጫ የሚያሳይ የሚጠቁም አብዛኛውን ጊዜ ያ ነገር በአብዛኛው ላይ ይሰራል። እኔ ጋ ያ ነገር አልነበረ። በራሴ ነበር የምታገለው። ትግሉ በዛ ነበረ እና ጀስት አለመንቃትን ምንም በለው በእርግጥ የደረጃ ተማሪ ነበሩ። ደረጃ የምወጣበት ጊዜ ነበር።
ያጠናኑም ዘዴ አላቅም ብቻ እንዲህ ስትታይ በጣም ቀለሜ ተማሪ ነው የምትባለው፣ ቀለም ነው የምትባለው። ብዙ ጊዜም ደግሞ ከላይብረሪ ምናምን አንጠፋም። ቦሌ ሃይስኩልም ስማር ላይብረሪ አለ፣ ከላይብረሪ አጠፋም። የመንግስት ዩኒቨርሲቲ ላይብረሪዎችም ነበርኩ። ቅድም ብሔራዊ ቲያትር ጀርባ በመዘክር ከንቲባው ቢሮም እዛም እንሄድ ነበር። በጣም እንፈጋለን እና በአካባቢው ማህበረሰብም ቀለሞች ጎበዞች ተማሪ ተብለን የምንጠራው በማለት ገብቶ እና ያ ነገር ነበር። እገዛ የለም፣ መጽሐፍ የለም። በጣም እድሎች በጣም ጠባብ የነበሩበት ጊዜ ወቅት ነበረ። መግቢያውም ትልቅ ነበር። 12ኛ ክፍል ወደ ዩኒቨርሲቲ መግቢያ 3.6 3.4 ምናምን የነበረበት ሰዓት ነው እና እኔ ስፈተን ማትሪክን ስፈተን ደግሞ ለውጥ የነበረበት ጊዜ ነበር። ለውጥ ሚንስ የደርግ ስርዓት ተገርስሶ ኢህአዲግ ሀገሪቷን የተቆጣጠረበት ወቅት ነበረ እኛ የተፈተንበት አካባቢ። ከዛ 83 ልክ ኢህአዲግን ሲቆጣጠር እኔ 11ኛ ክፍል ተማሪ ነበር። መንግስት ምንም ያልነበረበት ሰዓት ነበር። ትምህርት ቤቶች ምናምን ሁሉ ነገር ቆሙ ነበር። እኛም ደግሞ ከዚህ ካሁን ምን ይሆናል ምናምን የሚለውን እያሰብን ብዙም አልተማርንም በደንብ እና የነበረው መንግስት የኢህአዲግ መንግስት በቃ ደብል እለፉ አለ። ይታየኛ ትምህርት የተማርነው መስከረም ጀምረን እስከ ጥር ምናምን ድረስ እስከ ገና ምናምን ተማርን። ከዛ የሰላም ሁኔታ ጥሩ ባልነበረበት ሰዓት ትምህርት ምናምን ቆመ። ከዛ ምን አለን ደብል ይለፉ በቃ በተማሩት ባመጡት በፈርስ ሴሚስተር ውጤታቸው ሁሉም ከአንደኛ ክፍል ጀምሮ ይግቡ ተባለ። ከዛ እኔም የሆነ ቆም ብዬ አላሰብኩም ነበር 84 12 ገቡ። ማትሪክ 84 ዓመተ ምህረት ተፈተንኩ። አላለፍኩም ወደው እንደባለ የአንደኛ ክፍሉ ተደገመ ማለት ተደገመ። በ12 በቃ አልመጣም እና ደግሞ ከፍተኛ እንትንም ነበረው። መግቢያው እንዳልኩ 3.6 3.4 ሜዲሲን ለመግባት 4 ነጥብ ነው ማምጣት ያለበት። ጥቁር አንበሳ ለመግባት በጣም ከባድ ነው። ዲግሪ ደግሞ ኮሜርስ ምናምን ለመግባት 3.4 ቲቲአይ ነበር የሚባለው የትምህርት አስተማሪ ደግሞ ቲቲአይ ነበር የሚባለው። እዛ ደግሞ ለመግባት 3.2 3.4 3.2 3 ማምጣት አለበት። አልሆነም ወደኩ። ከዛ ምን ተባለ እኛ ስንወድቅ ሰው ገረመው። ድሮም እኮ ቀበሌና ቀለም የሰሩለትን አያውቅም ምናምን ተብሎ እንትን ሆነ እና የሞራል እንትኑ ነበረ። ሞራል ወድቀው በቤተሰብም አግዞ በማታው ክፍለ ጊዜ አስተምሮ የሆነ እንትን ሊል አይችልም፣ አቅምም የለም። ከዛ በቃ ያው እዛ 24 ቀበሌ መገናኛ ነበርን። ድድ ማስጫ መዋል ተጀመረ ማለት ነው። 12ኛ ክፍል ውጤት ስላልመጣ በቃ ድድ ማስጫ ሌላም ብትል የለም። እና ምን አስታውሳለሁ መሰለህ አንድ ሰውዬ በጣም በቃ ቀለም መሆኔን የሚያውቅ ቀለም ነው ምናምን ይወራልሃል እንደዚህ ነገር። እሱ ብልጥ ነው። ልጄን አስተምርልኝ አለ። ጉራጌ ነው። በስንት ነው ማስተምር? ኤልያስ ይባላል። በስንት ነው ማስተምርልህ ስለው በ10 ብር አስተምርልኝ አለ። ያግንቼ ነው እንዲያስተምርልሃለሁ ብዬ እሱ ልጅ ሳስተምር በጣም አስታውሳለሁ። ከዛ ብዙም አልቀየም። እንደዚህ ማቃቸው የሚያውቁኝ 82 83 የተፈተኑ ልጆች ለምን ልጆች አታስተምረው? ልጆች ፖሊዮ ቤት ለቤት ቲቶሪያል የሚባለው ቱቶር ቤት ለቤት ሰው የዛኔ በጣም አሪፍ ነበር። ለምን ብለውኝ ከዛ 22 ታወቁ አይደል? ጎላጎል ከዛ አንስተ እስከ ቦሌ ውስጡን ምናምን በጣም አስተምር ነበር። እስከ 10 ሰዓት እዛው ሰፈር 24 ድድህን ታሰጣለህ። ተስፋ መቁረጥ አለ ምናምን ነገር። ማታ ደግሞ ስትሄድ የ3ኛ ክፍል የ2ኛ ክፍል ተማሪዎችን ታስተምራለህ ማለት ነው። ስንት ይከፈል ነበር? በቃ 25 ብር 30 ብር ሁለት ተማሪዎች ከሆኑ 50 ብር ምናምን ያችን እንዴ ትልቅ ብር እኮ ነው። እየሸቀልክ ቤት ምናምን እየመጣ ቤተሰብ ትሰጣለህ። አግዛለህ ምናምን እና 85 86 ሁለቷን ዓመት በዛ አሳለፍን። አይድል ሆነን ማለት ነው። ገብቷል አይደል? አይድል ሆነን ምናምን አሳለፍን። ከዛ 87 ዓመተ ምህረት ላይ አንድ የሚያውቁን ቤተሰብ ጎረቤት አባቴ ነግሬያለሁ። ኤርፖርት አቪሽን ነው የሚሰራው። እዛ ሹፌር ነበር። እዛ ልጆች ስራ ሲገቡ እኔም አባቴን እጅ ያስቸገርኩት አቶ ወልደ ማርያም ነፍሳቸውን ይማሩ አሁን ያሉ አይመስለኝም። ከዛ ስፈለቀዋል ፋዘርን ነገርኩት። ኧረ ስራ ቅጥር አለ እዛ ብገባ ፋዘር ሂድና ንገርልኝ አልኩት። እሱ ጡረታ ነው ሪታየር አድርጓል። ቤት ውስጥ
እሺ ልፈልግል ወልደ ማርያም ነው አላ። ኦኬ በቃ ላነጋግረዋልና እባክህ ልጄ ጎበዝ ተማሪ ነበር ፓትሪክም ያለውና አንዱ ኤርፖርት ኮንትራት ስራ ላስገባኝ ነው። ታዲያ አንተ ልጅማ ከሆነ ምን ችግር አለ አስገባል ይሉኝና ና ተባልኩ። ኤርፖርት ሄድኩኝ። ከዛ ስራው ምን ነበር መሰለህ? ወፍ ጥበቃ ይባላል። ወፍ ጥበቃ ተቀጠረ ኤርፖርት። አዎ በቀን 8 ብር ነው 7 ብር እየተከፈለ እና ወፍ ትጠብቃለህ። አውሮፕላኑ መጥቶ ሊያርፍ ሲል ሆነ ቦታ መጥቶ አየር መንገድ ሊያርፍ ሲል ወፎች ሙቀቱን እየፈለጉት ይገባሉ። ኦኬ ስለዚህ ያ እንዳይሆን ወፍ ጥበቃ ነው። አንተ ጅራፍ ነው የምታጮህ። ኦኬ እያልክ ስታጮህ ይሸሻሉ። አሁን ቀን መዋያ ተገኘ። የመጀመሪያ ስራ ሊባል ይችላል። አዎ የስራ መደቡ መጠሪያ ወፍ ጥበቃ ነው። ወፍ ጥበቃ ነው የሚለው አብሽን ነፍ ሰዎች ይቀጥራል። ብዙ ሰዎች ለምን እንትኑ እድሉ ጠባብ ነው፣ እንዳሁኑ አይደለም። ወጥቷል። በወቅቱ እኮ ከባድ ስራ ሊሆን ይችላል። በቃ ወፍ ትጠብቃለህ። አውሮፕላን ውስጥ እንዳይጠበቅ ከላይ ያያል። ታወር ይባላል አየር መንገድ ውስጥ ታወር። እዛ ላይ ቁጭ ብሎ ነው የሚያይ። ወፎች ከበዙ ያስቀጣሉ። ምንድን ነበር ክራይቴሪያው? አቪሽን የሰሩ ሰዎች በጡረታ የተገለሉ ሪታየር ያደረጉ አባቶች ምናምን አሉ አይደል? እናቶች ቀጣሪውን ስለሚያባክል ልጄ ምናምን ካል ኮንትራት ስራ 45 ቀን ነው የሚሰራ። ኦኬ 45 ቀን ሰራለህ። ሜዳው ይሄ አውሮፕላኑ የሚሄድበት አስፋልት አለ አይደል? ግራና ቀኝ ነው። ያ ሳር ነው። በቃ ሜዳ ትልቅ ሜዳ ነው። እዛ ላይ ንፋስ አለ፣ ኃይለኛ ንፋስ አለ። አፍ የሚያጣምም ሜዳ ነው። እንደገና ደግሞ ሌላ ምን አለ? ስኮርቺንግ ሰን አለ፣ የሚያቃጥል ሰን። ያቺን በቀን 7 ብር እየተከፈለ 45 ቀን ሰርቻለሁ። ሌበር ፕሮክላሜሽኑ 45 ዴይስ ትሰራለህ። ከዛ ደግሞ አድሰ 10 ቀን ምናምን ቆይተ ደግሞ እንደገና ወይ በዛው ብዙ ስራዎች አሉ። ወፍ ጥበቃ አለ፣ ጽዳት አለ። መሐንዲስ ክፍል የሚባል ደግሞ መሐንዲስ ክፍል ደግሞ ምንድነው የሚባለው መሰለ? እንትን ነው ይዘህ የምትዞረው ይሄ እቺ ትንሿ ባል የለች በእሷ ሲሚንቶ እያያዝክ የተቦረበረ ለአውሮፕላኑ ላይ ክፍተት አስፓልቱ ስሙዝ ካልሆነ እየሄድ ትቀባለህ። እንዲህ አይነት ስራዎች ነበሩ። ለምን ያህል ጊዜ ሰራህ? አርፌ ደግሞ እንደገና ጽዳት ቆሻሻ ምናምን ማንሳት አስፓልቱ እንዳይበላሽ ማለት እድገት ነው። ከወፍ ጥበቃ ወደ ሌላ ፊልድ ነው። ጽዳቷንማ ማንም አያስገባህም። ግን እሱም በስንት መከራ በልመና ምናምን መጀመሪያ ግን የምትገባው እዛሽ ከገባ ወፍ ጥበቃ ነው። እንደው ገጠመኝ የለህም እዚህ ላይ? አለኝ። በጊዜው ያው ጠዋት ስትገባ ፓስ አለ። አሁን ያ ፓስ ይጻፍበትና አቪዬሽን ሲቀጥር ይሰጣል። ፓስ ይዘህ የምትገባው ለእንደዚህ ቦታ ነው ይባላል። ያው ሴኪዩሪቲ የሚያስፈልገው ቦታ አለ አይደል? ጥበቃው ስትሮንግ ነው እና ጠዋት የሚጠብቀው በወቅቱ የነበረው ፖሊስ ይጠብቃል፣ ያስገባል፣ ያያል። ይሄ ፓስ አለኝ ግባ ይልሃል። ይሄ አለኝ ተሰልፈን ነፍነን ብዙ ነን እንዲህ ተሰልፈን እየጠበቅን ነው። የእኛ ተራ ላይ ሲደርስ ፓሱን ያያል። አንተ የት ነው የምትሰራው ብሎ ይጠይቃል። እኔ ወፍ ጥበቃ ነው የምሰራው። እንደዚህ የሚባል ስራ የለም። እውነቴን ነው የምልህ። ፖሊስ ይዞት ወደዛ ገፈተረው። አሁን ሁለተኛውም እንደዛ ነው የሚባለው። እሱም ወፍ ጥበቃ ነው የሚለው። ብልጥ ነው። ራሱን አስተካከለና አንተስ የት ነህ ሲለው እኔማ በርድ ኮንትሮል ሲለው ሂድ ግባ ብሎ በርድ ኮንትሮል ሲለው ከዛ ጥበቃ የሚለውን ወደ እንግሊዝኛ ቀይረው እለፋለሁ። በርድ ኮንትሮል ሲል ግባ አለ። ከዛ ሁሉም ያለ ነው በሙሉ በርድ ኮንትሮል እያልን የገባንበት ጊዜ ያው መቼም አልረሳው። ከዛ ያ ልጅ ተደውሎለት እንደገና ከውስጥ እንደዚህ ግባ ተብሎ ስራ ሰርተናል። በጣም ከባድ ጊዜ ነበር። ስለዚህ አየር መንገድ በጣም ባለውለታም ነው ሊባል ይችላል። ኤክሰለንት በጣም ከዛ በኋላስ እንግዲህ እቺ ገንዘብ ትመጣለች። በዛ እንግዲህ ወጣትነት አለ ደግሞ አይደል? እኚህ 80ዎቹ 90ዎቹ እና ከዛ በኋላ እንዴት ነበረ ህይወት ግን? ያው ወጣትነት እንዳልኩ የቀጠለው በአብዛኛው ጭምትነቱ ነበረ እና ገጠመኝም ቢኖር ብዙም አታወራው ያዝ አድርገን የምትለው እና አይድል በነበርንበት ሰዓት ሰፈር ውስጥ በምትውልበት ሰዓት እንደዚሁ ቪዲዮ ቤት ምናምን እዛ አሉ ቪዲዮ ቤቶች ምናምን እዛ ፊልም የህንድ ፊልም ምናምን ታያለህ። እንደዚሁም ደግሞ
እንደዚሁ ጠላ ቤት ምናምን ሴሎ ምናምን ቤት ትገባለህ። ዘፈኖች የተለያዩ ዘፈኖችን የሚዘፍኑ ምርጥ ልጆች ነበሩ፣ ድምፅ የነበራቸው ያረጋኸኝ የፀሐይ በሰባዎቹ 80ዎቹ ውስጥ 85 86 ኢቨን ራሱ 87 የሚገርሙ ልጆች ነበሩ። በቃ እዛ 24 በጣም የሚዘፍኑ ድምፅ ያላቸው በቃ ጠላ ትገዛለህ፣ ጠላ ቤት ቁጭ ብለህ በቃ ያረጋኸኝ የፀሐይ ጸጋዬ እሸቱ በጣም ጸጋዬ እሸቱ አሸናፊ ከበደ ነፍሱን ይማረው በጣም የሚገርም ልጅ ቴዲ የሚባል ልጅ ነበረ። በቃ የእሱን ድምፅ ስትሰማ በቃ የሚገርም ዘፈኖችን እየሰማን ያሳለፍናቸው ጊዜ ነበር እና ደግሞ ለዛ ደግሞ ስትል ብዙ ጊዜ ወደ ዘፈን ስትጋለጥ ደግሞ ያው ፍቅር የማፍቀር ወጣትነት ወደሱ እመጣለሁ ወደዛ የመግባት ሁኔታዎች ነበሩ። ኦኬ በብዛት የሚያዝናና ምን ነበር በወቅቱ አንተ በወጣትነት? በቃ ነገርኩህ እንዳልኩ ከፍተኛ ተስፋ መቁረጥ ነበር። ማትሪክ ያንተ ጓደኞች አልፈው አንተ ስትቀር በኃይለኛው ነው ተስፋ የምትቆርጠው። እንዲህ ያ ልጅ እኮ ማትሪክ ወደቀ እየተባለ ሁሉ ሰው ሲጠቋቆምብህ ታያለህ፣ ትደነግጣለህ። እና እኔ ቀጥታ ድድ ማስጫ መዋል ነው የጀመርኩት 24 ከታናሾቼ ጋር ምናምን ልጆች ግን በጣም የሚገርሙ ልጆች ድምፃቸው የሚያምር የሚዘፍኑ ጉዳያቸው ያልሆነ ፊልም ምናምን ወያላ ምናምን የሚሰሩ ልጆች ነው እና ከእነሱ ጋር 24 ያው ማንም ያውቀዋል። እዛ ስትል እንዲያውም ረሳሁት፣ ተማሪ መሆኔንም ረሳሁት። ተፈትኜ ምናምን የምትለውን ነገር እርስት ነው ያደረኩት እና አሪፍ እንዲያውም ሜንታሊ ወደ ጥሩ እንትን የመመለሱ እንትኑ ነበረ። ከ24 ልጆች ጋር ትጫወታለህ፣ ትስቃለህ፣ ይዘፍናሉ። ሲዘፍኑ በቃ በጣም ደሳስ የሚል ዘፈን ነው። በዛኔ ብርቅና የጸጋዬ እሸቱ እንደው በ80ዎቹ ወይም 70ዎቹ ላይ ፀሐይን ጥላሁን እንግዲህ በዛን ዘመን የነበሩ ናቸው አይደል? እንደው ከነሱ በጣም የምታደንቀው እንደው በጣም በብዛት የምታዳምጠው ወይም ደግሞ የምትጫወተው ካለ እንግዲህ እኮ እና አሁን ይኸውልህ እሱ ምንድነው መሰለህ፣ በእርግጥ እኔ ድምፅም ምንም የለኝም። አሁን ለምሳሌ አሸናፊ ከበደ ይወደዳል። አንደኛ አብዛኛው ማህበረሰቦቻችን የድሃ ልጆች ነን፣ ገብቷል። ድህነት አለ። እንደ ሀብታም ልጆች የሚፈለገውን ነገር አታገኝም። ስለዚህ የድህነትን ዘፈን ደግሞ በጣም አሸናፊ ከበደ በጊዜው ያንጎራጉረው ነበር። ዘፈን ራሱ የሀብታምና የድሃ ተብሎ በእናንተ ጊዜ ነበር ማለት ነው? ነበረ። እና ግን እነዛ የድሃቸው ልጆች እንትን አይሉ በባሌ ገብቶ የሀብታም ልጅ ከሆነ ብዙም አይወጣም። አብዛኛው ግን እንትናችን ተመሳሳይ ነው አኗኗራችን። በባሌ ገባ አይደል? በጠዋት ወጥቶ ማታ 4 ሰዓት የሚገባ በዛም ላይ ገባም ይችላል። ቤተሰብ የሚፈልግ የለም ጉዳዩ አይደለም። እኔ ያው ከ85 በኋላ ድድ ማስጫ በቃ ሄጄ ቆማለሁ ብላለሁ፣ ዘፈን እሰማለሁ። ግን እኔ ለእነሱ እንግዳ ነኝ። በኋላ ግን እየተለምን ጭምትነት ነው ትምህርት ነው እና የአሸናፊን ከበደ በጣም ይዘፍኗታል። አብዛኛውን ጊዜ ደግሞ ሲጣሉ ጠብ ከተፈጠረም ደግሞ በሴት ነው፣ ሴት ነች ምክንያት ነው። እና የማንን ዘፈን? የአሸናፊ ከበደ። እስቲ ዘፈን እንቺ ማስታውሻ ያውልሽ ፎቶ ስጋዬን ላፈን ነው ይፈሳል እንባዬ እንዘፍን ነበር። እንቺ ማስታወሻ በጣም ማድረስ እማረሳው። እንደገና ደግሞ በዓል ፋሲካ ምናምን ሲመጣ ደግሞ እቺ የፍቅር ጊዜ ማለት ነው። የፋሲካ በዓል ምናምን ደግሞ ሲመጣ ኔፕ ነው ያለው። በኔፓም ያው ይዘፈን ይጨፈራል። ለዛ ተወጣና የፋሲካ ጊዜ ማስጫ ዘፈን ነው የሚዘፍነው። ምን አይነት ዘፈን ነበረ? የዚህ የአሸናፊ ከበደ ዘፈን ወንድ ልጅ ሲወለድ ሁሉ ነገር ኑሮ አግኝቼ ያጣሰው ቀን የጨለመበት ወንድ ልጅ ሁሉ ነገር ኑሮ በፋሲካ ሽሮ እያለ ወገኔ ምናምን እያለ አሸናፊ ከበደ በጣም ማትረሳው አሹዬ በጣም አሁን አላውቅም። የአሸናፊ ዘፈን በጣም እንዘፍን ነበር። እንደዚህ እያለን ጊዜው ያልፋል፣ ይመሻል። 4 ሰዓት 5 ሰዓት ይሆናል። ቤት ገብተን ትተኛለህ ማለት ነው። በጣም አሪፍ ጨዋታችን ይቀጥላል።
ስራ አለ፣ ወጣትነት አለ፣ ትምህርት አለ፣ ብዙ ነገር እንግዲህ በህይወት ውስጥ አለ አይደል? አበራና ወጣትነት ወይም ደግሞ ይሄ የፍቅር ጊዜ የሚባለው እንግዲህ ከትዳር በፊት ያው ማንኛውም ሰው የሚያደርገው ነገር ነውና እንዴት ነበረ ትዝታዎቹ? ወደኋላ ልመልስህና እሱን ነገር ሲያጫውት እንደነገርኩ ብዙም ኤሌመንተሪ ሃይስኩል እስከ 12ኛ ክፍል ድረስ ስንማር ጭምትነት በጣም ጭምትነት ልጅነትም ስላለ የነበረ ሰዓትና ብዙ ጊዜ ወደ ማንበቡ የሆነ ጎበዝ ለመሆን ወደ ትጋቱ ወደዛ ነበር። ይሄ ፍቅር ህይወት ምናምን የምትለው ሃይስኩል እያለ ብዙም አትዳፈረውም፣ ቢኖርም እዛችው ይዘህ ነው እንትን የምትለው እና የፍቅር ህይወት ግሎ የወጣው 12ኛ ክፍል ትምህርት ከጨረስን በኋላ እና አጋጣሚ እንዳልኩ ውድድ ማስጫና ምስሉል የሆነ የሚወራላት ልጅ ቆንጆ ምናምን የምትባል ልጅ ምናምን ነበረች። ለከፋ ምናምን እንደሚባለው ነበረች እና ቤታቸው ደግሞ ቪዲዮ ያው ለምን ይዋሻል፣ ነጭ ያው ያለፈ ታሪክ ያለፈ እና እዛ ቪዲዮ ቤት አለ። እዛ ከሰዓት ቪዲዮ ነው ስናይ የምናሳልፍ። ያው በቀን በሸቀል ሳንቲም ምናምን ካለች ያችን ሳንቲም ትይዝና ከሰዓት ቪዲዮ ቤት ይሰራልና እዛ ልጅቷ የዛ ቤት ልጅ ነች እና በጣም ብዙ ሰው ነው የሚወዳት፣ ብዙ ወጣት። እና ያው እኛም እንግዲህ ደጋግመን በተደጋጋሚ ከማየት የተነሳ ያው ሳይት ላብ የሚባል እሱ በከባድ ሁኔታ ለመጀመሪያ ጠንከር ብሎ ያዘ እና እኔ ደግሞ ትንሽ ተፈጥሮ አንድ ነገር ከያዝኩ አልለቅም፣ ችኬ ማለት ባህሪ ያለ አሁን ላይ ያወቅኩት እና ብዙ ሞከርኩ፣ ታገልኩ ምናምን አሉ። ልጅቷ በጣም ብዙ ሰው ጎረምሳ ይረብሻል። ከዛ መጨረሻ ላይ ቤተሰብ በዚህ በዛም ብሎ ሀገር ወጣች። ኢትዮጵያ ወጣ ለንደን ገባች። ከዛ ጎረምሳው ያው የሚያውቁ ልጆች ምናምን ነበሩ። አንድ ላይ ሰብሰብ ብለው ሄደች አሉ ለንደን ዩኒቨርሲቲ፣ ገባች አሉ ለንደን ሲቲ፣ ኒውዮርክ በአጋጣሚ ይታየኛል ተባለ። በዛው ተዘጋ። ፋይል በዛው ተዘጋ። ቻው ሳይት ላብ ብቻ በቃ። ከዛ ያው ዘፍናችሁ ሸኛችሁት እኮ ማለት ነው። ሞካከርን፣ ብዙ ነበሩ የሚሞክሩ። በጋራ ነው የዘፈናችሁት። በዛ በኋላ ብዙ በጋራ ደቻሉ ለንደን ዩኒቨርሲቲ ተብሎ እኔ ይመስለኛል እስከምትሄድ ድረስ ሁሉም በራሱ ነው መንገድ ማለት የሚያጠምደው አይደል? ድርሻውን ይሞክራል። ይሞክር። ልክ መሄዷ ሲታወቅ የጋራ ነጠላ ዜማ ወጣችሁ ያጸድቁታል ማለት ነው። እንደዚህ ይመስል ነበር። በጣም አዘናችሁ። ከዛ 2 ዓመት ትንሽ ደግሞ መለስ ብዬ እስቲ ለምን ማትሪክ አልፈተንም በፕራይቬት ድጋሚ 88 ላይ ተፈተንኩ። ስፈተን ይሄን ውጤት ነው ያመጣሁት። 88 ድጋሚ ማትሪክ ስፈተን ማለት ነው። እቺ ውጤት ይዛለች እቺ ማሳየት ካስፈለገ ይቻላል። እቺ ድሮ ማትሪክ እቺን አመጣ። ይሄ ማለት ሰከንድ ፕራይቬት ላይ እንደገና ከነበረው የተወሰነ ለውጥ ተለወጠ። እንደገና ደግሞ ድድ ማስጫን ትተህ ማለት ነው ወደ ቀድሞ አቋም ትመለስ። ማትሪክ በዛኔ ድሎች ነበሩ፣ ትፈተናለህ። ከዛ በኋላ ተፈተንክ። ከዛ 88 ላይ ይሄ መጣ። ውጤቱ ከዛ ሞላ። እዛ እንዴት ይሆናል ምናምን አልኩኝና እንደገና 89 ሞከርኩኝ። እዛኔ ግን ስሞክረው 89 ሁለተኛውን ስሞክረው ካቴድራል የማታ በጋ ላይ 89 በጋ ላይ 88 ክረምት ላይ ደግሞ አሳይ ትምህርት ቤት አሳ ያወቀው ወደ ኦሎምፒያ እዛ አካባቢ ቅዳሜና እሑድ ክረምቱ እንደገና ወጥሬ ተማርኩኝና 89 ስወስድ ይሄን ውጤት ይሄን ለተመልካቾች ማሳየት ትችላለህ። ይሄን አመጣው። በጣም የሚገርም እና የዛኔ ፕራይቬት ማምጣት ያለብህ 3.8 ፕራይቬት 3.88 ካመጣ በዲግሪ ልትመደብ ትችላለህ። የምትመደበው የት ነው? አለማያ ነው የሚባለው፣ ሀረማያ። እነዚህ ክፍለ ሀገር ራቅ ያሉ በዲግሪ ልትማር ትችላለህ። እሱም ውጤት አልመጣም። ከዛ በቃ አልችልም ማለት ነው በቃ ምናምን ብዬ ዘጋው። በጣም የሚገርም ዘጋውኝና ከዛ 89 ቀጥሎ 90 አይደለ? ከዛ የሆነ ፓሽን ብልጭ አለ። እስቲ በቃ እኔ ሞክሬዋለሁ አልሆነልኝም። እስቲ ቤት ውስጥ የሆነ ትንሽ ልጅ አለ የመጨረሻ ለምን እሱን አላግዘው ማለት
ወንድምህ ነው? እሱ ቪዥን መጣ። የእሱ ቪዥን ደግሞ ብቅ ያለው ምንድነው መሰለህ? ክረምት ላይ 89 ክረምት ላይ እነሱ የት ይሄዱልሃል? አየር መንገድ በክረምት ድቅድቅ ባለ ጨለማ የት ይሄዱልሃል መሰለህ? እስካን የሚባል ወረገኑ አካባቢ ባህር አለ። እዛ ለመዋኘት ይሄዱልሃል በክረምት። እዛ ማዘር ቤቱን ትቀውጠዋለች። ልጄ ጠፋው ብላ ስትጮህ እኔ ቤት ነበርኩ። ምንድነው? ኧረ ጠፋ። ከዛ ውጭ ሄጄ ሳጣራ እስካን እንደሄዱ የጎረቤት ልጆች 4 እስካን ማለት ምንድን ነው? ወንዝ ባህር ነው። የወንዝ ስም ነው? ባህር ነው። አየር እንዲያውም አሁን ላይ አየር መንገዱ ይጠቀመዋል። ውሃ ከዛ ፓምፕ እያደረገ ለተለያዩ ያንን ውሃ እያጠራ ለተለያዩ ክሊኒንግ ጽዳት ስራዎች ይጠቀምበታል አየር መንገዱ። አሁን ላይ ያለ አይመስለኝም። በፊት ግን ይህን ሳይጀምር በፊት 80ዎች ውስጥ ባህር ነው። ልጆች እየሄዱ እዛ ዋና ይዋኛሉ። የሚቀር አለ ምናምን የሚቀር የሚሞት ምናምን ነበረ። ከዛ ዶፍ አደገኛ ዘብና የመጣው ሲሄድ ይሄ እንትን ታውቀዋለህ? ይሄ ስፖርት አካዳሚ ወደዛ ሲሄድ ሜዳ ነበር በፊት። እዛ ሲሄድ እዛ አገኘኋቸው። ለመያዝ አሯሯጥኩ፣ ታገልኩኝ፣ መያዝ አልቻልኩኝም፣ አመለጡኝ። ከዛ እነሱ ወደ ቤት ገቡ። የእኛን ጌትዬ ማዘር ሚጥሚጣ ነው ያጠለችው። እሷን ማለት ሚጥሚጣ እንዲያስተኝታ እንዳይደግም። ከዛ እኔም ሃርድ ሰጠሁትኝ። ከዚህ በኋላ በቃ ምናምን አስጠናሃለሁ፣ አብረን እንሰራለን፣ ስፖርት ሰራለን፣ የተሻለ ህይወት ታመጣለህ፣ እጅ ለእጅ ተያይዘን እንገፋለን አልኩት። እሺ ያለኝ። ዘርፈሸዋል ትምህርት ቤት ቦሌ ክፍለ ከተማ ክፍለ ከተማው በፊት ሳይሰራበት በፊት ትምህርት ቤት ነበር ዘርፈሸዋል የሚባል የመንግስት ትምህርት ቤት። እዛ ነበር የተማረው። ከ7 ወደ 8 ያለፈበት ነበር። ቀጥቅጬ ያን ሁሉ የሰበሰብኩትን አቅም እሱ ላይ ዘረገፍኩት። ከ7 ወደ 8 ሲያልፍ ሚኒስትሪ 8ኛ ክፍል 3ኛ ወጣ። ሚኒስትሪ 96 አመጣ። ወደ 9ኛ ክፍል በጥሩ ሁኔታ ተዘዋወረ። እስከ 12 ሩጫም አትሌቲክስ ይሞክር ነበር። እያፈጋው ምናምን አሰራሁት። ማትሪክ 4 ነጥብ አምጥቶ ባህር ዳር ዩኒቨርሲቲ በኢንጂነሪንግ ዲፓርትመንት እዛ ገብቶ እዛ ተመረቀ። አሁን ላይ ደግሞ አሁን ያለበት ከረንት ስታተሱ ደግሞ በመካኒካል ኢንጂነሪንግ ፒኤችዲ ተመርቆ ስራ ላይ ነው ያለው። ያንን አድርጌያለሁ እና ዘጠናዎቹንም እንዳልኩ ዘጠናዎቹን አብዛኛው በማስተማር ሰፈር ውስጥ ፖሊዮ ቤት ለቤት የሚባል ትምህርት ይታል እሱን እያስተማር ኢንጂነር፣ ዶክተሮች፣ ፓይለቶች ተሳክቶልኛል። ከዛ 95 እሱ ልክ ያው እኛ አላማችን ብዙ ነበር። ወደ ዩኒቨርሲቲ ሲገባ 94 ዓመተ ምህረት ያው እኔ ብቻዬን ቀረውን ምን ላድርግ ስል አንዱን እያክለፈለፈ የሰፈር ሰው ነው ናበል ኮሪያ ሆስፒታል ስራ አለኝ፣ ሰራተኛ ቼክ ታደርግልኛለህ፣ ከኮሪያዎቹ ጋር ደግሞ በእንግሊዝኛ ኮሚኒኬት ታደርግልኛለህ ብሎ ኮሪያ ሆስፒታል እዛ ገባሁኝ። እዛ ገብተን ይሄ የአጥር ስራ አለ ዙሪያውን ካወቅከው የኮሪያ እሱን እዛ ሰራሁኝ እና እኔ እንደነገርኩ ገንዘብ አላጠፋም። እያመጣው እናቴ ጋር ነበር የማስቀምጠው። በዚህ ደግሞ ልጆች አስተምራለሁ። ልጆቹን ምናምን እያደረኩኝ ሰራሁኝ። ቆይ ኮሪያ ሆስፒታል ተቀጠርክ? በምን ዘርፍ ማለት ነው? በኮንስትራክሽን ማለት ኮንስትራክሽን ታይም ኪፐር የተማሪዎች የሰራተኞችን አቴንዳንስ መመዝገብ፣ ከዛ ባክ ፊሊንግ አርማታ መሙላት። በቃ ጠግረራ በለው እሱ እንደዚህ ስራ ገባሁ። በቀን 8 ብር በቀን 8 ብር። በዛን ጊዜ ግን 8 ብር እኮ በጣም ትልቅ ብር ነው። በየሳምንቷ ስለምትመጣ ጠቅማለች። እኔ አላጠፋም። የመጣው ማዘር ጋር አስቀምጣለሁ። ሰብሰብ ወደ ማዘር ነው ማይ ባንክ እሷ ነች። እሷ ጋር አስቀምጣለሁ። ከዛ በቃ እዛ ደግሞ ያው የትዳር አጋሬን ያገኘሁት እዛ ነው። ጨዋታው ተጀመረ እዛ። አሁን ያለሁበት የትዳር እንትን የተጀመረው እዛ ነው። እሷ ነገር አጫውተኛ በደንብ እኮ በቃ እዛ ተዋወቅን። አጋጣሚ እንዳልኩ ፍላጎቱ ነበር የማግኘት። እሷ እዛ ነበር የምትሰራው። አጋጣሚ እንዲሁ ልትሰራ ፍለጋ መጣ። እዛ አካባቢ መጣች። ያው ከዛ በኋላ ያው ብዙዎች ይፈልጉ ነበር፣ ተሳካልኝ። እና እንዴት ነበረ ቆይታችሁ? በቃ ምርጥ ነው ህይወቴ። በቃ ተቀየረ። ኧረ ተው በመዳን እንደዛ የተፈጋለት እንደዛ እንትን የነበረው ሁሉ
ጸጥ አለ። ከዛ ትኩረቴን ወደ ራሴ ያደረግ ጓደኛ አግኝቻለሁ። እሷ ጋር ሻይ ቡና እንላለን። ድንብዝ ቅንብዝ የሚባሉ ወደ ጉርድ ሾላ እንትኖች ሆቴሎች መዝናኛዎች ነበሩ በጊዜ ድንብዝ ምናምን እዛ እየሄድን እና ድንብዝ የጉርድ ሾላ ልጆች ምትጠይቃቸው ኦኬ ማለት መዝናኛ ነው፣ ሆቴል ምናምን መዝናኛ ነው እና የባህል ዘፈን ምናምን አለው። ይዛት እዛ ትሄዳለህ? እዛ እንሄዳለን፣ እንዝናናለን ምናምን። ጥሩ ጊዜ ቆይታ ነበረን። ከዛ እዛ ኮሪያ 2 ዓመት ሰራሁ። 2 ዓመት ሰራህ? 2 ዓመት ሰራሁ። እሷም ነበረች አብረን። እሷም እዛው ተቀጥራ ትሰራለች። አገኘ የሴቶች ስራ እዛ ትሰራለች። በቃ ማታ አብረን እንገናኛለን፣ አብረን እንዝናናለን፣ እንጫወታለን፣ ሸኛታለሁ ምናምን። አሁን አይምሮ ምን ሆነ ማለት ነው፣ በቃ ተስተካከለ፣ ማረፊያ ያገኘ፣ ተረጋጋው ማለት ነው። ፍለጋው ቆመ ማለት ነው። ለንደን ምናምን ተረሳ ማለት ነው። ለንደን ነጠላ ዜማ በቃ ተቋጨ። ነጠላ ዜማ እዛ ጋር ከታረግን ከዛ ያችን 2 ዓመት ከእሷ ጋር አሳለፍን 95 96። ከዛ በኋላ መማር አሁንም ወደ ትምህርቱ መመለስ እንዳለን ተረዳውን። ከዛ 97 ዩኒቲ ዩኒቨርሲቲ ገባሁ። ኦኬ 97 ከዛ በኋላ የምወደው ያው ናቹራል ሳይንስ ነበር። ናቹራል ሳይንስ ተማሪ ነው። ትምህርት ግን በጣም ትወዳለህ አበራ? አዎ ከድሮም ጀምሮ በጣም ስቲል ነው። ትምህርት ላይ ያለህ አመለካከት በጣም ይገርመኛል። አዎ በጣም ትምህርት በጣም ስቲል አሁን ራሱ ፊዚክስ፣ ኬሚስትሪ፣ ባዮሎጂ በቃ አነባለሁ። ኦኬ ይመቸኛል። እሺ ዩኒቲ ገባህ? ዩኒቲ ገባሁ አካውንት። ከዛ 3 ዓመት እዛ ተማርኩኝ። አካውንቲንግ በአካውንቲንግ በግሬድ ዲስቲንክሽን ኦኬ ተመረኩኝ ከዩኒቲ። ከዛ ልክ 99 ዓመተ ምህረት ጨረስኩ ተመረኩ። ኦኬ ከዛ የት ገባሁኝ? ኢንሹራንስ፣ ናይስ ኢንሹራንስ በጁኒየር አካውንታንት ያ ሁሉ አልፎ እዛ ተቀጠርኩ። ብራዘር አግዘው ነበር ያልኩ ልጅ እሱ ባህር ዳር ዩኒቨርሲቲ 5 ዓመት ተምሮ ልክ 99 በኢንጂነሪንግ ተመረቀ። በቃ ድግሱ ከበርቻቸው አንድ ላይ ሆነ። ኦኬ ቤተሰብ ደገሰልን። በሬ ነው ያረደልን። አረደ ጉድ ተባለ። በቃ ምናምን ተባለ። ወዲያው ስራ እኔ አግኝቼ ናይስ ኢንሹራንስ በጁኒየር አካውንታንት ኦኬ እዛ ተቀጠርኩ። እዛ 1 ዓመት ሰራው በ941 ብር ደግሞ 941 ብር አንድ ብር። ከዛ እሷንም ጠቅልዬ ተከራይተን ኑሯችንን መኖር ጀመረን ማለት ነው። ኦኬ በስንት ጊዜ ቆያችሁ በጓደኝነት? ያው በጓደኝነት እንግዲህ ያው እንዳልኩ ከ95 አንስቶ እስከ 2000 ተጋብተን ደግሞ ኑሮ መስርተን ደግሞ ከ2000 ጀምሮ እስካሁን ኦኬ ባለው ጊዜ ማለት ያን ጊዜ ስታስበው አሁን ላለበት ደረጃ ማለት የበፊቱ ያሳለፍኩ ህይወት አስተዋጽኦ አለው ብለህ ታስባለህ? ጠዋት ስነሳ ነው እሷም አብራ የምትነሳ። ኦኬ ገብቶሃል? ያው በቃ ምሳቃ ማለት ነው። ምሳቃ ይሰራላል። ምሳቃን ይሰራላል። ቦታን ትከሽፋለህ። በቃ በጥሩ እንትን ደስ በሚል መልኩ። ኦኬ ምክንያቱም ያ ባይኖር ያን ያህል እንትን ላለ መስመር ውስጥ ገባ። መስመር ውስጥ ገባ። በቃ ፍጋት ተጀመረ። ከዛ በኋላ ተወዳደርኩኝና ደግሞ ወደ ግል ባንክ የግል ባንክ ገባሁኝ። አሁን በግል ባንክ ላይ እየሰራሁ ቀሪውን እድሜን እያሳለፍኩ እገኛለሁ ማለት ነው። የሚገርም ነው። የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። እንግዲህ ያው በዛሬው ፕሮግራማችን እንግዳችን አቶ አበራ ይባላል። እንግዲህ በሙያው የባንክ ባለሙያ ነው። ከሱ ጋር እንግዲህ ጥሩ ቆይታ እያደረግን እንገኛለን። የህይወት ልምዱን ከልጅነት እስከ አሁን እስካለበት ደረጃ ወጣትነት፣ የፍቅር ህይወቱን፣ አጠቃላይ የስራ ልምዱን፣ ተሞክሮውን እያካፈለን በጥሩ ቆይታ ላይ እንገኛለን። እናንተም እንግዲህ ይህንን ፕሮግራም ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ የቻናላችን ቤተሰብ የሆኑ ፕሮግራማችን አሁንም ይቀጥላል። አበራ ስንት ልጅ አለ? ያው አንድ ልጅ ነው ያለ። ኦኬ አንድ ልጅ ነው ያለ። እንግዲህ ቀጣይ ደግሞ እናይበታለን። አዎ ልጅህን በጣም እንደምትወደው ነግረኸኛልና
እስኪ ስለ ልጅህ እስኪ አጠቃላይ ባህሪውም የትምህርት አቀባበሉም እስኪ ልጅ ማን ነው የሚለው ነገር እስኪ ስለ ልጅ የተወሰነ ነገር ማለት ያው እኔ ልጅ አስተዳደግ ላይ በአብዛኛው እኔ በሰፈሪንግ ሰፈር በማድረግ ነው ያደጉት። ገብቷል። ያ ሰፈሪንግ ደግሞ ለእኔ እንደ ትምህርት ነው የሆነው እና አስተዳደግ ላይ ያው ትንሽ የሚያሳድገው ፈጣሪ አምላክም ቢሆን ትንሽ ጥንቃቄ እና ክትትል ነበረኝ። በጣም እከታተል ነበር እና ስከታተል ደግሞ ስል ምንድን ነው ሳይወለድ በፊት አብሮ ሐኪም ቤት መሄድ፣ ዶክተሩን ማስረዳት፣ ኢቨን እንደዚህ አይነት ነገር ሰፕሊመንት እንደዚህ ይዘዝላት ከምትመላው ምግብ ምናምን እንደዚህ እያደረኩ በጣም በቅርበት እከታተል ነበር። እሷም የጤና ሁኔታዋ ላይ ምናምን ይጠቅማሉ የሚባሉ ነገሮችንም ጎግል እያደረኩ እያነበው የተሻለ ነገር ለመውለድ የተሻለ ጩጬ ለመውለድ ከእኔ የተሻለ እኔ ብዙ ጉድለቶች ስላሉ የእኔ ጉድለቶች እንዳይመጡ ከወዲሁ መጠንቀቅ አለብኝ ብዬ በጣም ምንድናቸው ሲነኛ ጉድለቶች ያመኝ ነበረ እና በጣም አስቸግራቸው ነበር። ያው ለትምህርት ስለሆነ መቼስ አትመመኝ አይባልም ወይም ለምን ታመምክ አይባልም እና ሳመኝ በጣም ቤተሰብ ሁሉ ይቸገር ነበር። አባባል ገባ። በጣም አለቅሳለሁ፣ በጣም ነጫነጫለሁ እና የጤና እክል በጣም ነበር እና ምግብ ሁሉ ይቸገር ነበር። ምግብ ሁሉ አልወስድ እና በዛ ምክንያት የጎዳደሉ ነገሮች ነበሩ። ማግኘት የሚገባኝን ካለማግኘት፣ ወላጆችም ደግሞ ካለማወቃቸው ይሄንን በምን ሰብስቲቲዩት እናድርገው እንተካው የሚለውም ካለማወቃቸው ያው እኔ የጎደለኝ ነገር አለ አባባል ገባ እና የዛም ማጣት ደግሞ ያው ዋጋ ያስከፍላል። ዋጋ ትከፍላለህ። በእይታ ሰዎች አንተን የሚስሉበት መንገድ እንደዚህ ሲያይ ፍሬንድማ ይቀማል በለጭ ነው የሚለ ከስር ያለው መሰረቱን ያለበትን ያለፍክበትን መንገድ ያው ብዙ ሰው እንደዚህ ቀርቦ ካልሆነ የጤና ጉድለት ከሆነ ነገር ጋር ብቻ ነው የሚያገናኘው። የጤና ጉድለት ነው ምናምን ብሎ የሚያስብ ከበባ ሰው የዘራውን ነው የሚያጭድ። እንግዲህ የሆነ ቦታ ላይ ችግሩ ተከስቶ ሊሆን ይችላል። ቤተሰብም ሕክምና ሳያማክል እንትን ላይ እና እኔ ስወለድ እንዳልኩ የጤናው ችግር ነበር እና በዚህ ሰዓት እንዲያውም ላመሰግነው የምፈልገው ይሄንን ያሳደገኝ አዝሮ ያሳደገው ሻምበል ሰለሞን ደምሴ በዚህ አጋጣሚ ላመሰግነው ታንኪው ልለው ይችላሉ። ምክንያቱም እሱ ነው ፔሸንትሊ ታግሶ እያዘለ ምን እያለ ቤት ስታለቅስባቸው እናቶች ይዘሉምጣ ምናምን እንደዚህ እኔ ይሄንን ነገር በኋላ ሲነገረኝ ይሄ ለምን ሆነ ምክንያቱ ምንድን ነው የሚለውን ደግሞ እኔ ጥናት ማድረግ ጀመርኩ። ከጎረመስ እውቀቱም ባዮሎጂ፣ ኬሚስትሪ፣ ፊዚክስ እውቀቱ ሲገባኝ የጉድለት በሽታዎች ቪታሚን ሚነራልስ ጉድለት በሽታ በዚህ ጉድለት በሽታ ይሄ ይመጣል፣ ይሄ ጀርባ ማጉበት፣ የጥርስ መበላሸት እንዲህ አይነት ነገሮች እሱን እኔ ትምህርት ስማረው ይሄ ነገር ነበር እንዴ ማለት ነው። ወተት ጠጥቼ ነው ያደኩት። አንተ ወተት ልትጠጣ በስገበር ወተት የሚባል የለም። ታላቅ ነበር ያንተን ወተት የሚጠጣበት ወተት አይስማማም። በፍጹም አትወድም ነበር። በቃ አይስማማም። ያ ማለት ምንድነው? ለሆዴ ኮንፈርት አይሰጠው። ገብቷል። ሆድ መነፋት። አሁን ራሱ ወተት ብጠጣ በቃ ሆዴ ይረበሻል። እና በጊዜው የሕክምናው በደንብ ቢገኝ ኖሮ ወይ ቢያውቁት ወይ ቢያማክሯቸው አቅሙ ካለ ላክቶስ የምትባለዋ ነገር በጥባጭ እንደሆነች ላክቶስን ሆዳቸው የማይቀበሉ ልጆች እንዳሉ ያን ቢያውቁ ላክቶስ ፍሪ ወተት በቃ እሱን ባፍ ብትለቅብኝ አሁን ካለሁበት የተሻለ ሆናለሁ ብዬ አስባለሁ። እቺ እንትኗ ጉዳይ ማለት እቺ ጥርሷ ግን በስንት ዓመት ነው እንደዚህ ሙሉ በሙሉ? በቃ እኔ በሱ በቤቢ እድሜ በ13 በ14 ዓመት ስነቀል ሊኖር በጣም ቶሎ ነበር። በቃ ቶሎ ይበላሽ ቶሎ ይነቀል ነበር። እና ያንን በደንብ እኔ ሳይንሳዊ ጥናት ሪሰርች ሰርቼ ሳደርሰው የካልሽየም አለመውሰድ ችግሩ ስለነበረ ያ ነገር የኔም ጩጬ ላይ እንዳይመጣ በሚል ተጠንቅቄ ነገሮችን እንትን ነበር። ወዲያው እሱም ጋር ገባ። ጄኔቲካሊ ስለሚሄድ በዘርም የሚሄዱ እድሉ ስላለ እንዳልኩ የጣሳ ወተት ላክቶስ ፍሪ እየተጠነቀቁ ግሉትን ፍሪ ይሄ ሐኪሞች ያውቁታል። እዚህ ላይ ጥናት አድርገው
እዚህ ባለቤቶቹ ቢሰሩበት የተሻለ ይሆናል ብዬ አስባለሁ። ያው እሱ እንደኔ አልሆነም ከኔ ይሻላል። እንደው ግን ይሄ ነገር በአንተ በህይወት ላይ ያመጣብኝ ተጽዕኖ አለ? አሉታዊ ተጽዕኖ በጣም የምትለው ነገር አለ? በጣም እኔ ልቀም ላጨስ ይቀርና ብቻ አላይም፣ ራሱ ስሜቱም የለም ሀሳቡም የለም። ግን ሰዎች ግን ሲያዩ የሚገምቱ በዛ ነው እና ማፈር ኮንፊደንስን ይቀንስባል። ከሰዎችም እንደዚህ ወደ ታች የማድረግ ሁኔታ አለ። ግን እኔ ያንን በትምህርት ራሴን በማሳመን ልክ እንደ አንድ እንደ ሰውነት ጉድለት አድርጎ በመውሰድ ከዛ ራሴን ነፃ አድርጌ ምንም አይመስለኝም። እንዲያውም በተለይ ወላጆች ሲወልዱ ይህን ጥናት ቢያደርጉ እንደዚህ ለውጥ ሲያዩ ሆዳቸው አንቀበልም አንወስድም ማስታወቅ ማስመለስ ምናምን ሲኖር የትኛው የምግብ አይነት ነው አለርጂ የሆነው የትኛውን የማይስማማው የሚለውን ጥናት ቢያደርጉ ባለሙያ ቢያማክሩ ልጁ ማግኘት የሚገባውን ነገር ያገኛል፣ ማጣት የሌለበትን ነገር አያጣም ማለት ነው። እንደው የተለየ ማለት ካደግክ በኋላ ያ እንግዲህ በ13 በ14 ዓመት ነው እነኚህ ችግሮች የተፈጠሩትና ከዛ በኋላ እንደው ይሄን የማስተካከል ሕክምና የማግኘት ወደቻለ ቦታ ያንን የነበረውን ወደ ነበረበት ለመመለስ የተጠቀምኩ ነገር የለም? ሙከራ አላረክም? ላይ እንዲያውም እንደተመረኩኝ እንደወጣሁኝ ቶሎ ብዬ ነው በቃ በጣም እንትኑን መቋቋም ስላቃተኝ እይታውን ያ ደግሞ በስራዬ በዕለት ተዕለት እንቅስቃሴ ላይ ከፍተኛ ተጽዕኖ ስላደረገብኝ የሆነች ብር አጠራቅሜ ከታችን ከላይ አስተክዬ ነበረ። ብዙ ዓመት አገለገለኝ። በኋላ ላይ ሙቅ ውሃ ነው ምናምን ስወስድበት እና እንዲያውም ሐኪሞቹ ሲሄዱ ወርደው ምናምን ሲያረጉት የነበረውን አጠፉት የግድ ለማስገባት ነው ማለት ነው። ኦኬ እና በኋላ ላይ አስተከልኩ። አንድ ስንት የተወሰነ ዓመት አገለገለኝ። ከዛ ጉልም ብሎ ሲል በቃ የራሱ ጉዳይ አክሴፕት እኔ ያላረኩት እኔ ባረግ የሚያማምረው ከ32ም 64 ተደረደረው ነበረ። ስለዚህ አልሆነም ብዬ ሙከራ ግን ተደርጓል። አድርጌያለሁ ሙከራ አድርጌያለሁ እና አሁን ያው ነፃነትም ስለሚሰማኝ ግን ያው የሚመጣው ላይ ነው መጠንቀቅ አለብኝ ብለው እንዳልኩ የእኔ ጉድለት ልጄም ላይ እንዳይመጣ በሚል ከፍተኛ በጥንቃቄ ሰራ ነበር። እችማ እንዴት አደቃለች የምትበቀል በቀል ስታለም የምትለኝ ታደቃለች። ያ ህይወት በፍጹም የለም ማለት እኔ ብዙውን ጊዜ ትኩረቴ ትምህርት ላይ ነው። ትምህርት ላይ በጣም አተኩራለሁ እና ያም ነው ስትሪንግስ ጥንካሬ ሆነ እንጂ ባላተኩር ዛሬ ሰው እኮ እግሩን አይቶ የሚሳቀቅ የፊት አቀማመጡ የአፍንጫ አቀማመጡ የጆሮ ምናምን የኛ ደግሞ መስፈርቱም ሰውም አይቶ ነው ከውጭ አይቶ ነው እንጂ የሚቀርብህም ማውራት እንኳን የሚፈልግ እንጂ ይሄ ጉድለቱ ከምን መጣ ምናምን ብሎ የሚያይ ብዙ የለም። ለዚህ አልታደለም። ጥሩ ነው። ያው የህይወት እንግዲህ አንደኛው ውጣ ውረድ ከሚባለው አንደኛው ነገር ይሄ ነው አይደል? እንደው በህይወት ውስጥ በጣም ያዘንክበት በጣም እንደው እግዚአብሔር ሁለተኛ እድል ሰጠኝ የምትለው ጊዜ አለ? ያዘንኩበት ቀን መቼ መሰለ? ማትሪክ ተፈትነን 2 ፖይንት ካመጣን በኋላ እኔ ከወደኩ በኋላ እንዳልኩ ቤተሰብ ያው እኔን አግዞ የማስተማር እንትን ብዙ ድሉ አልነበረ ድሉ ስላልነበረ ከዛ አየር መንገድ ማስታወቂያ ያወጣል ማረሳት እና ምንድነው ያወጣው ማርኬቲንግ ምናምን የዛኔ 84 ትንሽ እንዳለ ማስታወቂያ ያለጥፍና ይስለጥፍ ሳይ ከእንዲህ ነጥብ በላይ ያላችሁ ምናምን ብሎ ነጥብ ከ2 ነጥብ ምናምን እዲ ለምን ይጃል እንደዚህ ስለማከለው በጣም በቃ ግን እንዳልኩ ጉዳት ምንም አለ። ኦኬ እና ሲሄድ የሚቀበለው ሰውዬ ከርቀት ነው ያየኝ። አንተ አታስፈልግም ማለት ቁመት በጣም አጭር ስለሆነ ሂድ መታየት ያለብህ ያለኝ ጊዜ ያችን ቀን አረሳ። ኦኬ ፈታኙ ማለት ነው። ለመመዝገብ እንኳን እድሉን አላገኘም። ለምን ኤርላይንስ ጀስት ቁመትም እንደዚህ አይነት እንተናለው ማለት ነው። ሰፈር እንድታረግ ያረጋል። ኦኬ እሺ ምናምን ብዬ እንግዲህ ያው አንተ እድሉን ካላገኘ ቀጣይ እንኳን ማይ ቤቢ ይሄን እድል ቢያገኝ የሚለው እንትኑ ስመጣ ቁመት ላይ ተጠንቅቄ ነው የምሰራው። ወጥቷል። አሁን እኔ እሱ ቤቢ ሹ ሲወለድ ሰጥተውኛል ራሱ ጽፈው እቺ ነው ጽፈው ይሰጥ። ኦኬ ምንድነው ይሄ? እቺ ጀስት በቃ ልክ እንደተወለደ ጥቁር አንበሳ ነው የተወለደ። ኦኬ ከዛ ቁጭት የተነሳ
እነኚህን ነገሮች ዳታ ያስፈልገኛል ብዬ ዳታ ሰብስቤ በተሰጠኝ ጀምሬ አሁን ጥሩ ነገር ነው ያለው። ደስ ይላል። እስኪ ልጅን ለምን ወደዚህ ሲያንጋብዘው ማነው ስሙ? ኢዮአስ አበራ። ኢዮአስ እስኪ ወደዚህ ወደኛ አንቀላቅለውና እኛ ጋር የተወሰነ ቆይታ ያድርግ። ኦኬ፣ ደስ ይለኛል። ኢዮአስ ስታድግ ወደፊት ምን መሆን ነው የምፈልገው? ኳስ ተጫዋች። ኦኬ፣ ኳስ ተጫዋች። ኦኬ፣ ለምን ኳስ ተጫዋች ለምን ማለት? ከልጅነት የምወደው ኳስ ስለሆነ። ኦኬ፣ ኳስ። የማን ደጋፊ ነው? የማንቸስተር ሲቲ። ኳስ ተጫዋችም ለመሆን መጀመሪያ በደንብ መማር አለብህ አይደል? ትምህርት ላይ በጣም ጎበዝ መሆን አለብህ አይደል? እሺ፣ እንደው አባትህን እንዴት ትገልጸዋለህ? ለእኔ ከነፍሴ በላይ ነው። ኧረ ተው፣ በጣም ትወደዋለህ። በጣም ያግዝሃል። ኳስ እንዲችል ጠንካራ እንዲሆን በትምህርት ጎበዝ እንዲሆን ያግዝሃል። እስኪ አባትህን እንግዲህ ማመስገን ትችላለህ። አባቴ በጣም ነው የምወድ፣ ኖርልኝ ለዘላለም። አድጌ ደግሞ አንተን አኮራለሁ። በጣም አሪፍ። ያው እንግዲህ ይሄ ማለት ያው እንደምታውቀው ልጅ ያው ቤተሰቡን ነው የሚመስለው አይደል? ብዙ ጊዜ ልጆች ከቤተሰባቸው የሚወርሱት ብዙ ነገር አለ። ከሚሰሙት ይልቅ በሚያዩት ነገር ነው ልጆች ብዙ ጊዜ እንትን የሚሉትና አሁን እንግዲህ እየሰራ ያለሁ ባንክ ላይ ነው አይደል? እንደው የባንክ ስራ እንዴት ነው የምታገናኘው ካለበት ሁኔታ? ያው ባንክ ስራ እንዳልኩ ለረጅም ጊዜ ከ2009 ዓመተ ምህረት ጀምሮ በፈረንጅ ማለት ነው እስካሁን ድረስ ለ17 ዓመት ከምናምን ሰርቼበታለሁ። ኦኬ። እና ያው የህይወታችን ነው የምንኖርበት፣ ገብቷል። የዕለት ጉርሳችንን የምናገኝበት፣ ከዛም አልፎ ተርፎ ቤተሰብ የምትመራበት፣ ልጅን የምታሳድግበት የህይወት ዘርፍ ነው። ለምሰራበት የግል ባንክ ያው ትልቅ ክብር አለኝ። ከልቤም ታትሬም ነው የምሰራው። ምክንያቱም እዚህ ጋር ኮሚትመንት አለ። ገብቷል አይደለ? ስለዚህ ያንን ኮሚትመንት ለማሳካት የግድ ጠዋት ወጥተህ ብርዱን፣ ቁሩን፣ ርቀቱን ሳይወስን ሩቅ ነው የምሰራበት ቦታ። ያንን ግን በቃ እንደ መልካም አጋጣሚ ተጠቅመ ስራችንን ያው የባንክ ስራችንን በአግባቡ እየሰራን ነው። እና ባንክ ላይ ለየት ያለ ነገር ያገኘሁት ነገር ምንድን ነው ብለህ ብትጠይቀኝ፣ አንደኛ ኮሚኒኬሽን ስኪሌን በጣም እንዳሳድግ አድርጎኛል። ከሰዎች ጋር መግባባት፣ ቻሌንጂንግ የሆኑ ሰዎች ሲመጡ ወደሚፈለገው አድርገ አሳምነ የሚገባውን ስራ እንዲሰሩ ማድረግ ያው ኮሚኒኬሽን ላይ ትልቅ አገኘው ብለው ልምዴ እሱ ነው። ሁለተኛ ስለ ዲፖዚት፣ ስለ አጠቃቀም፣ አከፋፈት እና ሰዎች ከምንም ከትንሽ ተደስተው ብዙ እንዲያገኙ ማድረግ ያንንም በአይኔ አይቻለሁ። እሱ ምንድነው። ሌላው ደግሞ ሁለተኛው በጣም ጠቃሚ ብዬ የማስበው የማንበብ ክህሎቴ፣ ማንበብ ላይ ከበፊት ከነበረው በጣም እንዲጨምርና እንዳነብ አድርጎኛል። ምንድነው ባንክ ኢንዱስትሪው ላይ ደስ የሚል ነገር፣ በእርግጥ አሁን ኦንላይን ፕላትፎርም አለ፣ በዛ ነው ዲጂታል እየሆነ ሲመጣ ኦንላይን ነው ነገሮች የሚያልቁት። በፊት ግን ያ ባልነበረበት ሰዓት፣ እኛ በምንሰራበት ሰዓት፣ አሁን እየሰራን ነው፣ ትሬኒንጎች ነበሩ። እነዛ የሚያሰጡ ትሬኒንጎች በጣም ነው በቃ የሚቀይሩ። ገብቷል። ያንን ከፍተኛ እንትን አግኝቻለሁ። እና እንዲያውም ትሬኒንግ ሲሰጡ እንደዚህ ፌስ ቱ ፌስ ኮንታክት አይ ቱ አይ ሆነ ነው ትሬኒንጉ የሚሰጥህ። በጣም የሚችሉ ከውጭ ምናምን አስመጥተው ሁሉ ትሬኒንግ ይሰጡ ነበር። እና በውጭው ዓለም እነ ባርክሌ ምናምን እንደዚህ ማይንድ ሴት ላይ በጣም ይሰራሉ። እና እሱን እውቀታቸውን መጥተው ሼር ያደረጉን ነበር። እኔ በጣም ሃይሊ ፓርቲሲፔት አደረግ ነበር፣ ሳተፍ ነበር በዛ ትሬኒንግ። መጽሐፍ ሁሉ ተሸልሜያለሁ ፓርቲሲፔት ስለማድረግ። እና ያ ቴዎሬቲካሊ የተማርኩትን ትምህርት በተግባር ሳየው፣ እንዲያውም የሸለሙኝ መጽሐፍ አስታውሳለሁ፣ ዘ ሰቨን ሃቢትስ ኦፍ ሃይሊ ኢፌክቲቭ ፒፕል ስቴቨን ኮቪ የጻፈው መጽሐፍ፣ እሱን ተሸልሜ ነበር። ሳነበው ምናምን በጣም መሳጭ ነው። ስለ ማይንድ ሴት አንተ መጀመሪያ ስኬታ በምንም በየትኛው በትዳር ይወለው በንግድ በኢኮኖሚ መጀመሪያ ስኬታማ ለመሆን ምን ላይ ነው መስራት አለብህ የሚለው ነው። እና ኢፌክት ባህሪያቶችን ማይንድ ላይ መስራት እንዳለብህ እና ያን ነገር በጣም መስጦኝ እንዲህ ህይወት ያደለ እንዲህ ብዬ ማይንድ ላይ
በጣም አነብ ነበር፣ ሰራ ነበር እና እሱንም አሁን ከፍተኛ ትግል የማደርገው ማይንዱ ነው መሰራት አለበት ብዬ እማምነው ውጤታማ ስኬታማ እንዲሆንልህ ማለት ነው። እና የማይንድ ሴት ትልቅ ትምህርት ነው። እንደዚህ አሁን እንዲያወርተው የሚጨርሰው አይደለም። ያንን ካነበብክ ራስን ሂል ማዳንና የፈለግከው ማናቸውንም ተግዳሮቶች አልፈ ስኬታማ ውጤት ማግኘት እንደምትችል ይህንን ትልቅ እውቀት ባክቦን የጀርባ አጥንት የምለውን የማስበውን እንዳገኝ አድርጎኛል። ተከታይ ህይወት የሚጠቅመኝ ማለት ነው። እንደው ባንክ ለማህበረሰቡ የሚሰጠው ጥቅም ምንድን ነው ብለህ ታስባለህ? እንደው አጠራርግ። ያው ባንክ ለማህበረሰቡ የሚሰጠው አንተ የሆነ ስራ መስራት ስትፈልግ አይዲያ ኖሮ ገንዘብ ላይኖር ይችላል። ተረዳኸኝ? በእርግጥ ከማህበረሰቡ የሰበሰቡትን ገንዘብ ነው ለአንተ በወረቀት ኦርጋናይዝድ በሆነ መልኩ የምታሟላቸውን መስፈርቶች አሟልተ ያን ለአንተ በወረቀት ነው ሶርስ ኦፍ ፋይናንስ የሚሆኑ። ስለዚህ በዚህ የተለወጡ ድርጅታቸውን ያሳደጉ የሀብት ሪሶርስ ያካበቱ በጣም ጥሩ ለውጥ ያመጡ ማህበረሰቦችን ደንበኞችን አውቃለሁ። ሁለተኛ ደግሞ የቁጠባን ባህል አድርገው በትንሽ ብር ለምሳሌ በጣም በመከራ በጭቅጭቅ ምናምን አስከፈተናቸው ከ1,000 ብር ተነስተው 1 ሚሊዮን 2 ሚሊዮን ያጠራቀሙ ከ1,000 ብር ተነስተው ቢዝነስ የሚሰሩ እስከ 12-13 ሚሊዮን ያጠራቀሙ ሰዎችን እማቃቸዋለሁ። እና ቁጠባን ባህል የማድረግና መለወጥ የሚል ያን ሰው በኢኮኖሚካሊ ፋይናንሻሊ እንዲለወጥ የሚያደርጉት እገዛ ይሄ ይበል የማይባል የማይታለፍ ነው። እሱም በአይኔ አይቻለሁ። ጥሩ። ከዚሁ ጋር ተያይዞ እንደው ባንክ ላይ የሚነሳ የብዙ ሰው ጥያቄ ነው ብዬ አስባለሁ። እና ብዙ ጊዜ ባንክ ያው ሲባል እንግዲህ ትልቅ ተቋም ነው፣ ያው አትራፊ ድርጅት ቢሆንም ከብድር ጋር ተያይዞ የሚነሳ ነገር አለ። ብዙ ጊዜ ባንኮች የዝቅተኛው ማህበረሰብ ያማከሉ አይደሉም። በተለይ በብድር ላይ ሁልጊዜ ቆጥቡ የሚሉት ነገር ግን ወደ ብድር ስንመጣ ሃይስት ሌቭል ላይ ወይም ደግሞ ባለጸጋ ወይም ሀብታም የምንላቸው ሰዎች ላይ ነው ብዙ ጊዜ ፓርቲሲፔት የሚያደርጉት። እና ይሄ ነገር ብዙ ጊዜ ባንኮችን ባሉታዊ ጎን የማየት ሁኔታ አለ። እና ለምንድን ነው የሆነው? ያ የሆነበት ምክንያት ምንድን ነው መሰለህ? አንደኛ ነገር ባንክ ሆነ የባንክ ስራን ስትሰራ ገቨርነር የምትመራበት የሀገሪቱ የበላይ የህጉ የባንኮች ጠባቂ አለ። ብሔራዊ ባንክ ገዢ ነው። እሱ በሚያወጣልን መስፈርት፣ ፖሊሲ፣ ፕሮሲጀር መሰረት ነው የምትሰራው። ባንክ ደግሞ ከደንበኞች ገንዘብ ይቀበላል። ገንዘብ ወሰደ ማለት ላያብል ነው፣ ተጠያቂ ነው። ስለዚህ የሰው ገንዘብ ዝም ብለህ አውጥተህ አትሰጥም። ስለዚህ የምታበድርበት መስፈርት ይኖራል ማለት ነው። ገብቷል? አዎ መስፈርት ይኖራል። ግን ቢያውን ወይም ታች ያለውን ሌቭል እኮ ያን እንግዲህ እንዳልኩ ያንን ለማድረግ እንዳልኩ የምጠይቃቸው ነገሮች አሉ። ንግድ ፈቃድ፣ ቲን ነምበር፣ የሚሰራውን ቢዝነስ አባባሌ ገብቷል አሳውቆ በዛ መሰረት ነው የሚያበድር። አሁን ያንን ደግሞ ወደ ዝቅተኛው ኢቭን ወስዶ ይከፍለኛል ወይ ብሬን ይመልስልኛል ወይ የሚለውንም ባንኮች ያሉ አቅሙ ገብቷል። ምክንያቱም ነገ እኔ ዝም ብዬ ከመሬት አንስቼ ያንን ለሰው ብር ባንኩ ቢሰጥ ነገ መጥቶ የሚጠይቀው አካል አለ። ስለዚህ ወደ ሙስና ወደ አልባሌ ነገር ውስጥ ነው። ስለዚህ ሲያበድር በምንድን ነው? ባንኩ በተቀመጠለት መስፈርት መሰረት ያበድራል። አቅም አሁን ለምሳሌ 10,000 ብር ወስደ አንተ 2,000 ብር እያገኘ አንተ 10,000 ብር ነው የምትፈልገው። አቅሙ 2,000 ብር ነው፣ 10,000 ብር ያበድራል። አቅም ይታያል ማለት ነው። አባባል ገባ? ስለዚህ ይሄ ኢኮኖሚውም ምኑም ሲጠራ የተስተካከለ ነገር እና የሰውም ደግሞ የባንክ ካልቸሩ እውቀቱ ሲያድግ ይቀየራል ብዬ አስባለሁ። ከዚሁ ጋር ተያይዞ ሌላው ላነሳል የምፈልገው ህብረተሰቡ ለባንክ ሰራተኞች ያለው የተሳሳተ አመለካከት ምንድን ነው ብለህ ታስባለህ? ወይም ደግሞ መስተካከል አለበት የምትለው ነገር? ማለት ያው የተሳሳተ አመለካከት አለ ብዬ እኔ አላምንም። እንዲያውም ከህብረተሰቡ ጋር እኛ በጣም ጥሩ ቅርርቦች ነው ያለ። ምክንያቱም አድቫይስ እናማከራቸዋለን። ቢቆጥቡ፣ እንደዚህ አይነት ፕሮዳክት ብትገዙ ከባንኩ ይህን ፕሮዳክት ብትገዙ ይህንን ማሻሻል ትችላላችሁ፣ ይህን ያህል በዚህ ፕሮዳክት
ይሄን ያህል ሞባይል ባንኪንግ እንትን በዚህ ፕሮዳክት ይሄን ያህል ወለድ ኢንተረስት ታገኛላችሁ፣ እንዴ እቺ ከዚህኛው ፕሮዳክት እቺን ብታደርጉ እያለን የተለያየ እንትን ነው የምንሰጣቸው፣ ምክር ትምህርት ነው የምንሰጣቸው። እና እነሱም ሲያገኙን እኛን ባንከሮች ምናምን እያሉ በጥሩ በቃ አሪፍ ሪሌሽንሽፕ ነው ያለን። እንጫወታለን፣ ረጅም ጊዜ ቆመን እናወራለን። እንደው ይቺን ነገር ባደርግ ያዋጣኛል ብሎ ሁሉ እስከ ማማከር እኔ በገጠመኝ ማለት ነው እስከ ማማከር እና ብድርን አሁን የኛ ማህበረሰብ ያደግንበት በጣም ብድር ይፈራል። መበደር መምጣት አይደለም እኔ ብድር አልፈልግም የሚለው በራሱ ነው ማድረግ የሚፈልገው። እኛ ግን እንዲያውም ኢንካሬጅ ነው የምናደርጋቸው ወደ ብድር እንዲገቡ። ምክንያቱም አሁን ላይ ያለ 1 ሚሊዮን ብርና ቀጣይ ከ2 ዓመት ከ1 ዓመት ምናምን በኋላ ያለው 1 ሚሊዮን ብር ዋጋው እኩል እንዳልሆነ ብሩን ይዞ ተበድሮ የሚፈልገውን ነገር አሁን ላይ ከሚጠብቅ ይልቅ አሁን ላይ ማድረግ እንደሚችል ያን ሁሉ ምክር እየሰጠናቸው የቁጠባ ባህላቸውን እንዲያሳድጉ እና ሬጉላርሊ እየመጡ ሲቆጥቡ ገንዘቡ ላይ ለውጥ ስለሚያዩ ተመሰጋግነን ስቀን ተጫውተን በቃ እኔ በአሪፉ ስንመለስ ነው ማለት። የመጨረሻ ጥያቄ እንደው ከዚህ ጋር ተያይዞ ላነሳለን የምፈልገው በባንክ ውስጥ እንግዲህ በቢሊዮን የሚቆጠር ገንዘብ ያው ይዘዋውራል። ይሄ እንግዲህ የባንኩ ሰራተኛ የሚመለከት ሀሳብ ነው ብዬ አስባለሁ። እና በቢሊዮን የሚቆጠር ገንዘብ እየተዘዋወረ ግን እንደው አንድ ከእናንተ ያው የባንክ ሰራተኛ እንግዲህ በእርግጥ ኢትዮጵያ ውስጥ ካለው ሌላው ሴክተር በክፍያም ደረጃ ባንክ ያው ጥሩ ነው በሚባል ደረጃ ወይም ቀዳሚ ነው ይባላል። እንግዲህ ምን ያህል እውነት ነው ጥናት ይፈልጋል። እና ይህ ሁኔታ በግል በሰራተኛው ላይ የሚፈጥረው ተጽዕኖ የለም ብለህ ታስባለህ? እሱ ያው እንደየሰራተኛው ይለያያል። ገብቷል። ተጽዕኖ የሚፈጥርበት አለ፣ የማይፈጥርበት አለ። ገብቷል። እና ምንድነው ያ የራስህ ኮሚትመንት ነው የሚወስነው። እንተ ለምሳሌ እኔ የራሴ ፐርፐስ ኮሚትመንት አለኝ ብዬ የማስበው ከሆነ እኔም ወደዛው መንገድ ነው የጊዜ ጉዳይ እንጂ ወደዛው መንገድ ነው የሚሄደው። ገብቷል። ስለዚህ እኔ የማስበው እዛ ጋር ስራዬን በአግባቡ መስራት ነው። በአግባቡ ፍሰቱ እንዲሳለጥ ማድረግ ማበረታታትና ባንኩ እንዲያገኝ ሞር እንዲያገኝ መጣር መድከም። ያ ሲሆን ደግሞ ባንኩ አንተንም ያስባል። በጥቅማ ጥቅሞች፣ ቤት፣ መኪና፣ ብድሮች ምናምን እንደዚህ በማመቻቸት ያን የሚያግዛቸው በየሁሉም ባንክ አለ። ገብቷል። ያ ለአንተ ቤኔፊት ነው። ሁለተኛ ደግሞ አንተ የምትያዝበት ነገር ነው የሚወሰነው። እኔ የራሴ የሆነ ኮሚትመንት አለ ለራሴ ፐርሰናል ላይፍ። ስለዚህ ያ ነገር ስላለ ብዙ እንግዲህ ይኸው ስንት ዓመት ሰርተናል። ያን ያህል እኔ አስቤውም አላውቅም። ያው እንደ ሰው ይለያያል። እንደየሰው ይለያል። ጀስት የራሴን ካገኘው ያ ቀጥሮኛል፣ ያው የሚገባኝን ይከፍለኛል። ገብቷል አይደል? ያ ደግሞ የኔን ኮሚትመንት በማሰካት ላይ ጥሩ አስተዋጽኦ ካለው የራስህን ነው የምታስበው። ኦኬ። በባንክ ውስጥ እንደው ከባዱ ስራ ምንድን ነው ብለህ ታስባለህ? በባንክ ስራ ውስጥ ከባዱ ነገር ምንድን ነው? ያው ታርጌት የሚባል ነገር አለ። በተለያየ ፕሮዳክቶች ዲፖዚት ሊሆን ይችላል፣ ሱፐር አፕ፣ ኦፕኒንግ እንደዚህ የሚባሉ ነገሮች አሉ። ያንን ታርጌት ማሳካት ያው ትንሽ ቻሌንጅ አለው። ቻሌንጅ ትልቁ ቻሌንጅ ምክንያቱም ታርጌት ነው። በታርጌት መሰረት ትሰራለህ። በታርጌት መሰረት ኢቫሉዌት ፐርፎርም ማድረግ ካላረክ የሚለው ነገር ስለምትመዘንበት ማስኬክ መቀጠል ያለ መቀጠሉ ሁኔታ በዛ ስለሚወሰን እሱ ትንሽ ጫና አለው። በጣም አሪፍ አበራ። በእኔ በኩል ያሉኝ ጥያቄዎችን ጨርሻለሁ። የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። እንግዲህ በዛሬው ፕሮግራማችን ከአንድ የባንክ ባለሙያ ጋር ከአቶ አበራ አበበ ጋር የነበረን ቆይታ እንግዲህ ይህን ይመስላል። እናንተም እንግዲህ ከዚህ ፕሮግራም ከዚህ ዝግጅት ቁም ነገር እንደጨበጣችሁ ተስፋ አደርጋለሁ። አሁን ወደ ፕሮግራማችን ማጠቃለያ ደርሰናል። እንግዲህ ይህን ፕሮግራም ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በመጨረሻ ግን ያው መቼም እንደተለመደው የማይቀር ነገር አለ።
የመጨረሻ ሐሳብክን ማስተላለፍ የምትፈልገው እንግዲህ ብዙ ነገሮችን አውርተናል። ተመልካቾችም እንግዲህ ከአንተ ብዙ ነገር ይወስዳሉ ብዬ ተስፋ አደርጋለሁ እና በመጨረሻ የምታስተላልፈው መልእክት በተለይ ለወጣቱም ሊሆን ይችላል፣ ለቀጣዩም ከህይወት ልምድህ ከስራ ካሳለፍከው ሐሳብ ወይም የህይወት ጉዞ ተነስተህ ማስተላለፍ የምትፈልገው ሐሳብ ካለ መድረኩን እንሰጣለሁ። ከዚህም ጋር ተያይዞ ማመስገን የምትፈልጋቸውንም በዙ አያይዘህ ሐሳብ ከመግለጽ ትችላለህ። እውነት ነው። አሁን እኔ እንዳሳለፍኩት ብዙም እንግዲህ ለዘመናት ስኖር ራሴን ሳላውቅ ነው ተብቷል እና ጀስት ውጪ ላይ ሆነ ነው ስንኖር የነበረው እና እንዳልኩ ቅድም ትሬኒንጎች ምናምን ስንወስድ በጣም ማይንድ ሴት ላይ ማይንድን ተኮር አድርገው ወደ ማይንድ ከተመለስ ስለ ማይንድ ያለ እውቀት የምታነባቸውም ነገሮች የምታውቃቸው ሞስትሊ ስለ ማይንድ ከሆነ ስለ አይምሮ ከሆነ በጣም ስኬታማ የመሆን እድሉ አለ። በተለይ ደግሞ ሁአማይ እኔ ማን ነኝ የሚለው ማይ ቢንግነስ ማይ ቢንግ እኔ ማን ነኝ የሚለውን መልስ የሚሰጥ የማይንድ ሴት ነው። ስለ ማይንድ ደግሞ አንተ ስታነብ ስትጽፍ የምታውቀው ነገር ነው። በተለይ ደግሞ በባዮሎጂ የሚያውቁ ሰዎች ያንን ያውቁታል እና ዝም ብለህ ለሐሳብ ተገዢ መሆን ገብቷል። አውት ኦፍ ማይንድ መሆን ማለት ነው እና ብዙ ጊዜ በሐሳብ ከተገዛ 90-80 ዓመትም ኖርክ ሳታውቀው ዝም ብለህ መደድ የሆነ የምትፈልገውን ሳታገኝ ልታልፍ ትችላለህ። ስለዚህ ስለ ማይንድ ላይ ትኩረት ያደረጉ ንባቦች ቢደረጉ ለወጣቱም ለሽማግሌው ለሁሉም ጀስት ማይንድ ላይ ማለት ማይንድን ስንል ደግሞ ታይፕስ ኦፍ ማይንድ አሉ። 3 አይነት ማይንዶች አሉ። ኮንሽስ ማይንድ፣ ሰብኮንሽስ ማይንድ እና ኢንቢትዊን ዘ አናሊቲካል ማይንድ የሚባላሉ። እነዚህ በዕለት ተዕለት እንቅስቃሴያችን ውስጥ ከፍተኛ አስተዋጽኦ የሚያደርጉ ናቸው። ስኬታችን የሚለካው በእነዚህ እውቀት ነው። ለምሳሌ ሰብኮንሽስ ማይንድ ስንል ዴይሊ ሩትን እንቅስቃሴያችን ልማዶቻችንን የለመድነውን ነገር ነው እንድናጸባርቅ የሚያስችለን። ይሄ ኮንሽስ ማይንድ ደግሞ የምትለው ጀስት በቃ ዌል ቲንኪንግ ክሪኤቲቪቲ የሚያመጣ ነገር ነው። እንድትፈጥር እንድትሰራ በቃ ኢዝሊ በቀላሉ ስኬታማ እንድትሆን የሚያደርግ ነገር ነው። ዘ አናሊቲካል ማይንድ ኢንቢትዊን ደግሞ ያለው ይሄን ባረግ ይሄን ባወጣ ባወርድ ማለም ዝም ብለህ ፍጋት የሚያስደርግ እንትን ነው እና መለስ ብለን ወደ ውስጣችን ለወጣቱ የሚመክረው በትምህርትም በንግድም በሁሉ ዓለም ከመሳተፋቸው በፊት ማይንድን ያተኮረ ትምህርት በንባብ ከሚያውቁትን ሰዎች ቢረዱና ቢያውቁ በእርግጠኝነት 100% ትንሽ የጃጀ የሚያስጠላ ኑሮ አይኖሩም። የተሻለ ልፋት ድካም የሌለበትም በተገቢው ሰዓት በተገቢው የሚፈለጋቸውን ነገር አግኝተው ጊዜ ሳይፈጅ እነሱን ማድረግ ይችላሉ። ስለዚህ ይሄን ነው ብዬ ባስንትን ምለው ማስተላለፍ። በመጨረሻ ማመስገን የምትፈልገው ማቃል ማመስገን ትችላለህ? አዎ እንግዲህ እኔ ማመስገን የምፈልገው ያው ወላጆቼን እናትና አባቶቼን በህይወት ሁሉም እዚህ ለመድረሴ የአንበሳውን ድርሻ የሚይዙት እነሱ ናቸው። እንግዲህ ነፍሳቸው በአጸደ ገነት ያኑርልኝ። እኔም የእነሱን መርህ ተከትዬ ጥሩ አባት ለመሆን ከዚህ የተሻለ አባት እንደሆነና እንድረዳ ሀገርንም እንድታገዝ። በተለይ ወጣቱ ያሳዝነኛል፣ ሳያውቀው ነው ዝም ብሎ የሚኖረው። እሱን ደግሞ የማግዝበት የሚመቻችበት መንገድ ቢኖር የተሻለ ልምድና እውቀቴን አንጸባርቃለሁ ብዬ አስባለሁ። በተረፈ አዝሎ ስላሳደገኝ ለሻምበል ሰለሞን ደምሴ ባለበት ቦታ ከነ ልጆቹ ከባለቤቱ እሱም ትልቅ ምስጋናና አክብሮት ነው ያለኝ። እንግዲህ ሌላ ደግሞ እንትን ካላችሁ ደግሞ ለኮምፓሶች ለእናንተ ቤቴ ድረስ አክብራችሁ ከሩቅ ከተማ መታችሁ እዚህ ይሄንን ፕሮግራም አዘጋጅታችሁ እኔም ደግሞ የኔን ልምድ ሼር አድርጋችሁ እንዲህ ሚዲያ ላይ ለማውጣት የምታደርጉትን ነገር ለእናንተም አመሰግናለሁ፣ አበረታታለሁ። ይበልጥ እንድትቀጥሉበትና ከዚህ የበለጠ ውጤት እንድታመጡ ምኞቴ ነው ማለት ነው። በጣም እናመሰግናለን አበራ። እንግዲህ አንተም ፈቃደኛ ሆነህ ይህን የመሰለ ቃለ መጠይቅ ጊዜህን
ቤትክን ፈቅደህልን እዚህ ድረስ መተን ከአንተ ጋር ጥሩ ቆይታ እንድናደርግ ፈቃደኛ ስለሆንክ እኛም በራሳችንም ስም በኮምፓስ ወግ ስም በጣም ከልብ አመሰግናለሁ። ስለነበረን ቆይታ በጣም አመሰግናለሁ። እግዚአብሔር ያክብርልን። አሜን አሜን። ታንኪ ኦኬ። የተወደዳችሁ ተመልካቾቻችን ስትከታተሉት የነበረው ኮምፓስ ወግ የተሰኘው ፕሮግራማችን እንግዲህ ይህንን ይመስል ነበር። የዛሬ እንግዳችን እንግዲህ አቶ አበራ አበበ ይባላል። የባንክ ባለሙያ ነው። ከሱ ጋር እንግዲህ ካሳለፈው የህይወት ልምድ፣ የስራ፣ የወጣትነት ከልጅነቱ እስከ አሁን እስካለበት የህይወት ውጣ ውረዱን ለእናንተ እንግዲህ አካፍለናል። እንግዲህ ከሱም ጥሩ ቁም ነገር እንደወሰዳችሁ ተስፋ አደርጋለሁ። እንግዲህ ይህን ፕሮግራም ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ እንግዲህ ቤተሰብ ይሁኑ። እንግዲህ የዛሬ ፕሮግራማችን ይህን ይመስላል። ሳምንት በሌላ ዝግጅት በሌላ እንግዳ እስከምንገናኝ ሰላም።